ብልጽግና ነህ በተባልክ ቁጥር ብልጽግና አይደለሁም ትላለህ። ስራ ነገርህ ደግሞ እንዳለ ብልጽግና አንተን የሚያክላጣን ምን ይሻላል? እንዴት እናርገዋልና የፖለቲካ ሲስተሙ ብልጽግና አንደኛ ፓርቲ ነው። እኔ ብልጽግና መሆን አልችልም። የብልጽግና ደጋፊ ለማለት ፈልጎ ነው የሚመስለኝ፣ ወይም አባል ለማለት አባል አይደለሁም። ግን ደግሞ አባል ብሆን ለፖለቲካ ፓርቲ እኔ ብልጽግና ነው የምገባው። እውነት ለመነጋገር በአስተሳሰብ በብዙ ነገር ይቀርቡኛል። በብዙ ነገር አንደኛ ሀገራዊ ናቸው፣ የተጠናከሩ ናቸው፣ ሰፊ ህዝብ ድጋፍ አላቸው፣ ከእያንዳንዱ ብሔር ብሔረሰብ አካተዋል ምናምን። ግን እኔ ብልጽግና አባልም ደጋፊም አይደለሁም። መንግስታችን ጸንቶ እንዲቆም ደግፋለሁ። እዛዛ ላይ ተነጋግረን ነበረ። ከዛ ውጪ አማራጭ ብዬ ነው የማቀርባቸው ነገሮች በማንኛውም የፓርቲ ደጋፊ የማይንጸባረቁ ናቸው። ለምሳሌ የጦር መሳሪያ ትክክለኛ መንገድ አይደለም፣ ከዛ ዲቪዬት ማድረግ አለብን። ስልጣንን ወደ ህዝብ እጅ መመለስ አለብን። ለመንግስት መቀየርም ሆነ ማስተካከል ለብዙ ነገር የሚረዳን እሱ ነው። አንደኛ ሰላማችን ይመለሳል፣ ሁለተኛ ባዶ እጃችንን ከሆን ማንም ሊተኩስብን አይችልም። አሁን መሳሪያ የያዙ ሰዎች መሀላችን ስለሚደበቁ ነው እየተተኮሰበት ያለው ህዝባችን። በዚህም በዛም በኩል በሁለት በኩል መጋዝ ነው፣ ሲሄድም ሲመጣም ነው እየተቆረጠ ያለው ህዝባችን። መንግስት መዋቅር ውስጥ ያሉ ሰዎች ያሰቃዩታል። ለአንተ ብዬ ነው የምታገለው የሚለው አካል ያሰቃየዋልና መጋዝ ሆንበትና ይሄ ከመካከላችን ቢወጣ ጦር መሳሪያ ይዞ ህዝብን ምሽግ አድርጎ፣ በነገራችን ላይ እኔ ጦር መሳሪያ ትግል በፊት ጀምሮ እንሰማለን። አባውም የነበሩ ሰዎች ወቦ ኤርትራ ነበሩ፣ በረሃ ነበሩ። ከዛ በፊትም ቲፒኤልኤፍም ሌሎችም ሲታገሉ እኔ የማውቀው ወጣ ብለው ከህዝባቸው ወደ ጫካ፣ ወደ በረሃ፣ ወደ ደደቢት፣ ወደ ምናምን ተሄዶ ነው ከመንግስት ጋር ትግል የሚደረገው። አልተሳሳትኩም አይደል? እኔ የማስታውሰው ትግል የሚደረገው ከማህበረሰቡ ከእናት አክምባሎ ከተጣደበት ከምን ህዝቡ ከሚበላ ከሚያርስበት ዘወር ብሎ ታጋይ እኔ ቆርጫለሁ ከመንግስት ጋር ገጥማለሁ ብሎ ጫካ ነው የሚወጣው። አሁን እዛው ጎጆ፣ እዛው አክምባሎ፣ እዛው ምጣዱ አካባቢ ቁጭ ብሎ ትምህርት ቤት ውስጥ ቁጭ ብሎ ምናምን ተጀምሯልና እሱ አንደኛ በጣም አደገኛ የሆነ እዚህ ጀግና ብንለው ምንም አይጠቅመንም፣ ማህበረሰባችንን የሚጎዳ ነው። ያውም አረቄ እያወጣ ምናምን የሚል ደግሞ የጻፋችሁ ሰዎች አላችሁ። እኔ እንደናንተ አይደለሁም ስላነበብኩትም ይቅርታ። ግን ይህንን አይነት አካሄድ ትክክል አይደለም። ይሄ ያልተለመደ ህዝብን ተገን አድርጎ ህዝብን ራንሰም የሚባለው ይሄ ያለ አይደል ታጋች አድርጎ ህዝብን አግቶ የሚደረግ የመሳሪያ እንቅስቃሴ ህዝብን ነው የሚጎዳብን። ህዝቡ ጥያቄ ቢኖረውም አይደለም አለው። ህዝቡ ጥያቄ አለው። የኑሮ ውድነት ጥያቄ አለበት። የፍትህ መጓደል ጥያቄ አለ። የሙስና ጥያቄ አለ። በጣም የገነነ የሙስና ጥያቄ። በምናችን እንጠይቅ እንደ ህዝብ? እስቲ አስቡት። የኢትዮጵያ ህዝብ አንድ ከተማ ላይ ሰላማዊ ሰልፍ ዛሬ መውጣት እኮ ራስን ማጥፋት ማለት ነው። ዝም ብለህ በሲባጎ ራስን አታንቀም እንዴ? ለምን ለመቅበርም እንድትመች አትሊስት አውርዶ እዛው አጥቦ ይቀብሯል። ሜዳ ላይ ወጥተህ ከምትበተን ማለት ነው። ሰላማዊ ሰልፍ መውጣት፣ መንግስት ላይ ማጉረምረም፣ ማጉተምተም ኮምባተንት የሚያደርግበትን ስትራክቸር ፈጠሩ። ቢኮዝ ውጪ አይደሉማ። ሩቅ ብትሆን ደደቢት ብትሆን ያለው ጫካ ቢሆን በረሃ ቢሆን ያለው እሺ፣ ሹልክ ብለህ ገብተህ ሰው መሃል ተደብቀህ በፎጣ ወይ በፌስታል ወይ በናምን ጠቅልለህ መሳሪያ አስሮታል። ህዝቡ መናገር አይችልም፣ መቃወም አይችልም። መንግስት የሚታረመው በህዝብ ነው። መንግስት በመሳሪያ በተለይ እኛ ሀገር ባለው አይነት መሳሪያ እንደው መንግስት ይታረማል? keep your life engaging turning your መንግስትን ማረም የሚችለው ህዝብ ነው። አስቡት እስቲ ባዶ እጁን ቢሆን ህዝብ የተቀመጠው አሁን በዚህ ሰዓት እዚህ ጋር ኦሮሚያ ውስጥ አማራ ክልል ላይ የታጠቀ ኃይል ባይኖር ማለት የኢትዮጵያ ህዝብ ያለበትን ችግር ለማሰማት የሚያደርገው ማጉረምረም ለመንግስት ከፍተኛ ራስ ምታት ነው የሚሆነው። ጥያቄን ለመመለስ ይጨነቃል። ለምን? ቢኮዝ ህዝቡ አንድ ድምጽ ነው ያለው። መከፋፈል አይኖርም። የእንትና የሚባል የለም፣ ፓርቲ የለም፣ የፖለቲካ አካል የለም። የህዝብ ድምጽ ነው። መንግስት ስትራክቸር ውስጥ ያለ የሌለ ሰራተኛ ሁሉም ተባብሮ አንድ አይነት ድምጽ የማሰማት አቅም ይኖረዋል። ታጣቂ የለም ማለት ነው።
መንግስትም እንደው የፈለገ ቢሆን መሳሪያ ማንሳት አይችልም። ባዶ እጅ ያለ ህዝብ ላይ መሳሪያ አይነሳማ፣ አደጋ አለው በጣም። ባዶ እጅ መሆን ለኛ ኃይላችን ነው። እኛ መንግስት ማውረጃ፣ መቀየሪያ፣ ማረሚያ፣ መቆንጠጫችን ነው። በእጃችን ላይ መሳሪያ የያዝን አስመሰላችሁ። ሲቪል ለብሳችሁ መታችሁ እኛን መስላችሁ እኛው ጎረቤት እኛው ውስጥ ተቀመጣችሁ። አሁን ኮምባተንት ታደርጉናላችሁ። እሺ እንደው መሳሪያ አንስታችኋል ልትቀይሩ ነው ቢባል ደግሞ መንግስት የምትቀይሩ አይነት ደግሞ አይደላችሁ። ኦሮሚያ ላይ ያለው ነገር 8ኛ ዓመቱ ነው። አማራ ክልል ላይ ያለው 3ኛ ዓመት ጨረሰ። እነኚህ አካላት እየሰሩ ያሉት ስራ እውነት የኢትዮጵያን ፌደራል መንግስት ቀይረው የራሳቸው መንግስት የሚያስቀምጡ ናቸው? አይ እንደው በፍቅርና በአድናቆት ካወራችሁ ሌላ ነገር፣ እውነት እንነጋገር ከተባለ እንደዛን ነገር ታዩባቸዋላችሁ? የላችሁም። በፍጹም ወደዛም የሚሄዱ አይነት አይደለም በፍጹም። ከዚህ ውስጥ ይወጣ ነው እኔ የምለው። ይሄ ማለት መንግስትን መደገፍ፣ መንግስት እንዲኖር እፈልጋለሁ። መንግስት የሚተካ ከሆነ በተሻለ እንዲተካ ነው የምፈልገው። መንግስት አይደለ መንግስት በተሻለ እንዲተካ ነው የምፈልገው። ቢቻል ደግሞ በሰላማዊ የስልጣን ርክክብ እንዲተካ ነው የምፈልገው። ዛሬ መንግስት የሚመሩ ሰዎች ቁጭ ብለው ፓርላማ መሳተፍ፣ ንግድ መነገድ፣ መንከሳከስ እንዲችሉ ነው የምፈልገው እንጂ መንግስት አፍርሰን ተበትነን መንግስት አልባ ሆነን ወይም እንደገና ከ1983 መሳሪያ ይዞ የመጣ አካል እንደገና አዲስ ትርምስምስ ውስጥ እንድንገባ አልፈልግም። ሌላ ደግሞ አማጺ ወጥቶ ማለት ነው። ይሄን አልፈልግም። ኦፍ ኮርስ ግን ደግሞ ዛሬ የመንግስትን ስልጣን ይዞ ያለው አካል ለነዚህ የህዝብና የታጣቂ ጥያቄዎች በር ከፍቶ ማናገር መቻል አለበት። በር ዘግቶ አይሆንም። ዝም ብለህ እጅ ስጥ ብቻ አይሆንም። የፖለቲካ ጥያቄ የያዙ አሉ። የስልጣንም ቢሆን ጥያቄ ነው አይደል? ኦኬ ስልጣን በዚህ መንገድ አይያዝም፣ ግን የጠፋ ነገር ጠፍቷል። ጉለቱ ከኛም ወገን ስላለ በዚህ አኮሞዴት እናደርጋለን ብለህ ሴትልመንት ትሰራለህ። ለህዝብም ለሰላም ለመረጋጋት ሲባል this is the way forward። ወደዛ መግባት አለበት። ግን የታጠቁ አካላት አንደኛ ከህዝብ መሃል መውጣት ነው ያለባቸው። አትሊስት እዚህ ላይ ድምጽ እንሆን ቢባል እሺ አይላችሁ። አብልቶ አጠጥቶት እናት ቅቤ ቀብተው ምናምን ብሎ እኮ የሚነግርህ ህዝብ እኮ ነው ያለው። አስበዋል? ኤሌመንተሪ ትምህርት ቤት ምሽግ ነው ብሎ የሚያስብ ማለት ነው። አሜሪካ ተቀምጠህ የህፃናት ዴስክ የታጣቂዎች ምሽግ ነው ብለህ የምታስብ ከሆነ that's difficult። ይውጡ፣ መወደሳቸው፣ መሞገሳቸው፣ ጀግና መባል፣ አርበኛ፣ ታጣቂ፣ በረሃ ወረደ መባሉ ካልቀረ ይውጣ ወደዛ፣ ከህዝብ ይለይ። ዳት ወይ ከመንግስት ጋር የሚገጥም ከሆነ ይገጥማል። ህዝብ ግን በሱ ምክንያት አይመታም፣ አይጎዳም። አንድ ነገር እሱ እንግዲህ የመጨረሻ አማራጭ ካልሆነ ግን ቢቻል ከመንግስት ጋር ተነጋግረው መንግስትም ሴትልመንት ያስተካክል፣ እነሱም ተነጋግረው የፖለቲካ ጥያቄያቸውን ይመልስላቸው። የሚያስፈልጋቸውን መደላደል ፍትሃዊ የሆነ ነገር ተሰርቶ ከህዝባችን ጫንቃ ላይ ጦርነት ይውረድ ነው። ይሄን ነው ሳወራ የነበርኩትና በጣም በቃ የተናደዱ ሰዎች ነበሩ። ጥያቄ ሲጠየቅ ደግሞ ማን ነው እሱ የምትጠይቁት አሉ። እንደምታዩት እኔ አያና እባላለሁ። አያና ቡሊ ፈይሳ በየዋቀዩ ያላችሁ መጥራት ትችላለች። እስከ 7 መጥራቱ አያስፈልግም። መላጣ ነኝ። ጠየም ብዬ ጠቆር እላለሁ በነካ እጄ። ማን ነው ብሎ የተናደዱ ሰዎች ለምን እንደተናደዱ ባላውቅም እዚህ ጋር እንደምታዩኝ እኔው ራሴ ነኝ። ያው የኛ ህዝብ ታውቃላችሁ፣ እንዴትም ቅናትም አለው። ትንሽ እንትን ያላችሁ ከመሰለው ሊጎትታችሁ ይፈልጋል። አዎ ሞኖሎግ ነው እንዴ? ኤዶ ከመጣህማ ትገባለህ። በጣም ብዙ ሰው ሪኩዌስት አድርጓል። እስቲ ያስገብች ሞኖሎጉን አድርጌ ጨርሼ ወደ እንትን ልገባ ነው። ላክ ኤዶ። ቴንክ ዩ አያና። እንዴት ነህ? ሰላም ነው ወይ? እንዴት ነው? አለን ይመስገን። ኧረ ታፕ 41,000 መግባት። እንዴት ነህ ኤዶ? ሰላም ቅድስቷ እየመጣች ነው። አለን ይመስገን። አያና ቤት ገብታል ተብለሃል። እንግዲህ አሁን ትንሽ ፒፒነት ሊታይብህ ስለሚችል ፒፒን በደንብ መቃወም ይኖርብሃል። አንድ ለ2 ቀን ያህል። እነ ቅድስት እንኳን ኦልሬዲ በዳዲና ናቸው። እንዴት ነሽ ቅድስት? ሰላም ነው? አንቺ እንኳን ኦልሬዲ እኔ እኮ እንትን ይገርመኛል እኮ የነፃ ዝውውር ከች ውስድ አንቺን የመሰለ ተገኝቶ ነው ሰጥተውኝ ነው እንዴ?
እኔ የፖለቲካ ሀሳቢ ካለው በዳዲና ዋይ ኖት ለምን ሰዎች ይታገሉታል? ኖ አይ በራሳቸው ላይ ባይዘው እየመሰከሩ ነው ያሉት። የፖለቲካ እሳቢያቸው ሻል ያሉ ሰዎች መቼስ በሰላም አይደለም ብልጽግና ሆነው ነው እንጂ ያሉ ነው። እኔ እንደዛ ብልጽግናን ያን ያህል አግንነው ማሳየቱ ትክክል አይመስለኝም። እኔ አሁን እኮ ግራ ገባኝ። ሰው እኔን ብልጽግና ነሽ ካለኝ ያኛው ሰውዬ ብልጽግና እንዲህ አይነት አስተሳቤ ካለው እንዲህ አይነት የፖለቲካ አካሄድ ከሆነ ያለው ምንድን ነው እየታገለ ያለው? በጣም እንደ ብልጽግናነትሽ ያለ እሱ መልስ ትሰጫለሽ። እሱ ችግር የለም። እሱ ችግር የለም ነው። በነገራችን ላይ ይሄ ይኸውልሽ እየየና ሮሮ ከመታወሪ ከሆነ ብልጽግና አይደለሽ። እኔ ያስተዋልኩትን ነገር ነው። እስቲ እውነቱ ይጣራ ምን እንደሚደብቅብን ታውቃለህ? አያና ለምሳሌ ብልጽግና በጣም መሞገት ያለበት በጣም ብዙ ችግር ያለበት ፓርቲ ነው። ሰዎች ነፃ ሀሳባቸውን አምጥተው ብልጽግናን እንዳይሞግቱ እንዳይስተካከል የያዘውን መንገድ እንዳያስተካክል እንዲህ አይነት ታጎች በመለጠፍ ብልጽግና በስህተት እንዲቀጥል እያደረጉ ያሉ ማአት ሰዎች አሉ። ግን ጀርባቸው ታፔላቸው የነፃነት ታጋዮች ናቸው። ግን በቃ አሁን ለሱ እኔ ብዙ ሰው እዚህ የሚያደርጉት እንቅስቃሴ በአጠቃላይ ለብልጽግና መጥፎ ስራ ውስጥ አስተዋጽኦ የሚያደርጉ ሰዎች ናቸው። የሚገርምህ በነገራችን ላይ ብዙዎቹ በተራ ወደ ማውራት እንሄዳለን። አንቺን ትንሽ እንትን ልበልሽ ብዬ ነው እንጂ ብዙዎቹ ሳያውቁት ነው የሚያደርጉት። የሚያሳዝንሽ ማለት ይሄንን አይነት ነገር ይሄ ኢፌክቱ ምን የሚሰሩት የስራቸው ውጤት ይሄ እንደሆነ አያውቁት። ላይክ አንድን ሰው ወስደው በቀደም አሁን ዚስ ዊክ ነው አይደለ እና ዩሪ ሁሉ ብልጽግና የሆኑት አንቺ ብልጽግና፣ ዩሪ ብልጽግና፣ አማራ ኪላ ብልጽግና፣ ሁሉም ሰው ኔት ብልጽግና ነው። ኖ ኮሚትድ ሆነው ብልጽግና ይሄን ሁሉ ሰው ካደረጉ ላይክ እንደው አስተሳሰቡ ሌላ ይቅርና ተናግሮ የማሳመን አቅም ያለውን ሰው እንዳለ ካናቱ ላይ መርጠሽ ብልጽግና ጋር ካስገባሽ ምን ይቀርሽ ታዲያ? ምንድነው እያልሻለሽው? ስለራስሽ ትግልም ስለራስሽ እንቅስቃሴ አይደለ? የሆነ የብልጽግና ቴንደንሲ እንኳን ብታዩ የሆነ ነገር እንደው ትቆያለሽ እንጂ አደባባይ ተጫለሽ ሁሉንም ወስዶ ለብልጽግና መሸለሙ እንደው ብልጽግና እናቱ የመረቀችው ፓርቲ ነው ወይ የሚያስብል ነው። አንዳንዱ እውነቴን እኮ ነው። አንዳንዱ አውቆ ነው። ገብቶሻል? አውቆ ነው። ቢኮዝ ብልጽግና ካልነው ይሄ ሰው ይናደድና ሄዶ ብልጽግና ይሆናል ብሎ ከውስጥ ወደ ብልጽግና ፑሽ የማድረግ ሲስተምም ነው። እነሱ በጣም ጥቂት ናቸው። ብዙ ግን ከየዋህነት ታለቀት ነው የሚገቡበትና ብልጽግናን ፓርቲ እንግዲህ የስንዴ ነዶሽን ይዘሽ ትመጫለሽ ብለው ነው ተስፋ እያደረጉ ያሉት አንዳንዶቹ ለማለት ያህል ነው። ቅድስቴ ወልካም እንትን ምርጫ ጣቢያን አስተዋውቃለሁ። ምርጫ ጣቢያሽ እኔ አንዱ ሚዛን ይዞ መጣ እኮ ባለፈው ታስታውሻለሽ? አንዱ የስንዴ ይዞ መጣ፣ አንዱ ሚዛን ይዞ መጣ። እኔ ወፍጮውን ላድርግና በቃ ወፍጮ ቤት እንክፈት አልኳቸው እዚህ እና አሪፍ ነው። ዌልካም ትሪያንግል ማን በነገራችን ላይ ይሄ ኦሪጂናሉ ትሪያንግል ማን ነው። this is the real one OG አፋሪ ብራዘራችን ነው። እንዴት ነው? ዌልካም ትሪያንግል ማን። ጥሩ ነው። እኔ አይቶት ተሳስተህ ያን ስኩፒኒ ያስገባህ መስሎኝ ነበር። ኖ አንተን ነው እንጂ አንተ ቢከፋም ቢለማም ኦሪጂናል ይሻላል። ያወጣነውን አውጥተን whatever it costs let's go for the original. all right so አሁን ወደ ስትሬት ወደ ገደለው እናውራ ወይንም ትንሽ አስጀምረን እስቲ ኦኬ። አሁን የኔ ፖይንት is constitutional መንግስት is supposed to be an extension of the people እናንተ the way you describe it ራሱን የሚችል entity እና ህዝብና መንግስት ሁለት የተለያዩ ነገሮች እንደሆኑና ገዢና ተገዢ ሜንታሊቲ ነው ያላቸው። መንግስት የሚባለው is an extension of the people ነው። ስለዚህ መንግስት መመከር አለበት። ንጉስ ነው የሚመከረው እንጂ መንግስት አይመከርም። you understand? መንግስት ስራውን ይሰራል። ስራውን ካልሰራ ደግሞ ሌላ መንግስት ትመርጣለህ። እና የመንግስት ስራ ምንድነው? ኮንስቲቱሽኑ ላይ የህዝቡን መብቶች because ኮንስቲቱሽኑ is a contract between ኮድ ኦን ኮድ ገዢና ተገዢ ማለት ህዝቡ የመረጠውና የተመረጠ ምንድነው የህዝቡን መብት የሚያስቀምጥና የመንግስትን ምንድነው ሪስፖንሲቢሊቲን የሚያስቀምጥ ነው። ኮንስቲቱሽኑ ኮንትራት ነው። በዛ ኮንትራት ነው ኢንፎርሰር ሆኖ ነው መንግስት የሚሰራው። you understand? እንጂ መንግስት የሆነ የተንጠለጠለ ከህዝቡ በላይ ያለ ነገር አይደለም።
ለምንድነው መሰረታዊ ጥያቄ ህዝቡን ወጣቶች ለምንድነው they're more and more attracted ሁለት ነገር ነው ያለው ወይንም መሳሪያ ይዞ መዋጋት ወይንም ሀገር ለቆ ሪስክ አድርጎ ሌላ ቦታ ምንድነው ማለት ነው ወይንም ዝም ማለት እና መሰቃየት ማለት ነው ኢኮኖሚው ከመንግስት የሚመጣ ነው ከፖለቲካል የመንግስት የፖለቲካል ዲሲዥኖቹን ኢኮኖሚክ ዲሲዥኖቹንም ከዛ የመነጨ ነው ስለዚህ መንግስት ህዝቡ ኤጀንሲ የለውም ኢትዮጵያ ውስጥ አሁን አይ ለምን ሄደ ትዋጋለህ ምናምን ኢንተርናሊ ኢምፕሊሲትሊ ደግሞ ራስህ አንተ የምትለው አያና ኢትስ ላይክ አይ ሄዶ እኮ መታሰር ይሻላል ዛሬ ኢትዮጵያ ውስጥ ፖለቲካል ፕሪዝነሮች አሉ ወይንም የሉ ዛሬ በመሳሪያ ሳይሆን ፖለቲካዊ ህገ መንግስታዊ መብታቸውን ለማስከበር ወጥተው የተናገሩ ሰዎች እስር ቤት ገብተዋል አልገቡም ጆርናሊስቶች ዛሬ without any charge እስር ቤት ያሉ አሉ የሉ ይሄ ነገር ይኸውና ኤግዛምፕል ኦፍ ፒፕል ይኸው መብታቸውን አስከብረው ይኸው ፍሪሊ ነው የሚነቃነቁት ማለት ይቻላል ይኸው መንግስትን ክሪቲሳይዝ አድርጉና ይኸው they walking around in the city they walking እንደፈለጉ ይገባሉ ይወጣሉ ማለት ይቻላል አይቻልም ለኔ አንድ ፐርፌክት የሆነ ኤግዛምፕል ኢዝ እስክንድር ነጋ መሳሪያ ሳይዝ አዲስ አበባ ላይ ተቀምጦ ኤቭሪ ታይም ህገ መንግስታዊ መብቱን whether you agree with him or not ማውራት በፈለገ ቁጥር the same እስር ቤት ወያኔ የነበረበትን ነው የተመለሰው አሁን ሰደሊ መሳሪያ ይዞ ሲወጣ ደግሞ እንዴ now he's a terrorist ሁለተኛ ደግሞ ሁሉ ጊዜ የሚገርመኝ ነገር መሳሪያ ይዞ የሚወጣው መንግስት ከሱ ጋር መደራደር ይፈልጋል መሳሪያ ይዞ ሳይወጣና ህገ መንግስታዊ መብቴን ማስከበር ፈልጋለሁ የሚለውን ግን እስር ቤት ነው የሚከተል the only one recognize የሚያርጋቸው መሳሪያ ይዞ የሚወጡትን ከነሱ ጋር ነው መደራደር የሚፈልገው ከወያኔ ጋር መደራደር ይፈልጋል ከፋኖ ጋር መደራደር ይፈልጋል ከኦላ ጋር ግን these are the same groups ሽብርተኛ ናቸው ብሎ የሚነግራቸው ሽብርተኛ ከሆኑ ያንተ ህገ መንግስታዊ responsibility ሽብርተኛን ማጥፋት ነው ሽብርተኛ ደግሞ ካልሆኑ in that case ለምንድነው ሽብርተኛ ብለህ ደግሞ በንጋታ ደግሞ ሄደ የምትደራደርና ከዛ በኋላ ስልጣን የምትሰጣቸው ከሆነ ወይንም ዋሽተሃል ሽብርተኛ አልነበሩም it's just something that you use ሰውን ጉድጓዱ ስለማስገባት ወይንም ሽብርተኞች ናቸው in that case ለምንድነው ለሽብርተኛ ፖዚሽን የምትሰጠው ለማን ሰላም ነው ፍትህ የሌለበት ቦታ ሽብርተኛ ነው ሄደ ምንድነው it's one of the two either you lied and you use it ሰዎችን እስር ቤት ለመክተት anybody that comes after you ወይንም you didn't ምንድነው they're truly ደግሞ ወይንም እውነትህን ነው they're truly terrorists in that case what are they doing ለምንድነው ሄደ ከነሱ ጋር የምትደራደረውና ፖዚሽን የምትሰጣቸው ደም ያላቸው ሰዎች እንደዚህ አይነት incoherent የሆነ መንግስት እንደዚህ like literally የኔ በማቀው ነው ለምሳሌ ወጣቶች ለምንድነው መሳሪያ ይዞ የሚወጡት ብሎ የነዛን ምንድነው መልስ ምን ሰጣቸው ምን አይነት ኦፖርቹኒቲ ናቸው አንድ ሰው ስራ ካለው አንድ ወጣት መንግስትን የሚጠሉ ሰዎች 100% ይኖራሉ መበጥበጥ የሚፈልጉ ሰዎች ሊኖሩ ይችላሉ ጎረቤት ሀገር አንተን መበጥበጥ ሊፈልግ ይችላል ይሄ 100% የተረጋገጠ ነው ግን አንተ ሴንተር ኦፍ ግራቪቲ ወደ እነሱ እንዲሆን ያንተ የምትሰራውም ስራ አለ አንተ የምታመጣቸው ፖለቲካዊና ኢኮኖሚ አክሰስ ኦፍ ቱ ሪሶርስስ ፖለቲካል ኦፖርቹኒቲዎቹን ሴኩሪቲዎቹን አንተ ማታሟላቸው አለ ሞር ኤንድ ሞር ዩት ወደ ስደት እንዲሄዱ ወይንም መሳሪያ ይዞ ተነስቶ ወደ አንተ እንዲመጡ ይሄን ነገር ሳታሟላ and every time to blame ህዝቡ ነው ችግሩ there was somebody who said ህዝቡ ችግር ከሆነ መንግስት ሌላ ህዝብ ሄዶ ይምረጥ ነው if this is such a great government እና ህዝቡ appreciate ማድረግ ከሆነ maybe sweden ይሄድና የስዊድን ህዝብን ይግዛ በሱ ልክ የሆኑ ሰዎች እና የተሻለ መንግስት አላቸው አዛለው ሰው ሄድ የኔ አንደኛው is like you have a government የራሱን መንግስት አዲስ አበባ ላይ ተቀምጦ 46% ኢንቨስትመንት የኢትዮጵያ ያለውን ኢንቨስትመንት አዲስ አበባ ላይ ነው የሚያደርገው የአዲስ አበባ ቆዳ ስፋት 0.05% of ኢትዮጵያ ነው የአዲስ አበባ ፖፑሌሽን 4.5% ነው and yet almost 50% of internal and external investment አንድ ቦታ ላይ ነው የሚደረገው 125 ሚሊዮን ህዝብ completely ራሱን like ከሆነ ዞን ውጭ ሆኖ አዲስ አበባ ላይ ነው የሚደረገው መንግስት እንደ መንግስት የራሱን ሰርቫይቫል ሴፐሬት ፍሮም ዘ አዘር ከህዝቡ ነው ያደርገው መንግስት እንደ መንግስት ከጅቡቲ ጋር ይስማማል ለምሳሌ ኑና ኢትዮጵያ ውስጥ ከፈለጋችሁ ድሮን አርጉ ብሎ ወረቀት ፈርሞ ይፈቅዳል መንግስት እንደ መንግስት ሀገር ይጋብዛል that's what I'm saying like ራሱን የቻለ ሴፐሬት የሆነ ኤንቲቲ ገዢ ነው እንጂ መንግስት አይደለም you understand እና መጨረሻ ላይ አንተ ኤግዛምፕል ሳትሰጥ ኦፍ ፍሪ
journalists እና free political ሰዎች አዲስ አበባ ላይ የሚነቃነቁ ሳይፈሩ, you have people in parliament that criticize the prime minister, they're in jail. You have journalists and then ተመስገን ደሳለኝ and others for the last 2-3 years ያለ ቻርጅ እስር ቤት ያሉ እነሱን እንደ ኤግዛምፕል ሳታሳየን ለምን ወጣቱ ወጣ ስትል attractive. If you have a job, you don't, ማንም ሰው ሄዶ አንድ ሬበል እኮ መሆን ስቃዩን ታውቃላችሁ አይደለ? ሄደ እኮ ከጅብ ጋር ዝናብ ስር ጭቃ ስር ምን እያልክ ነው? መድፈርና ምናምን አይደለም። you make it as if ዝም ብሎ መድፈር እንደሚፈልጉ ለመድፈር ምናምን ከተባለ እኮ the same ኦላን አኪዩዝ እንደሚደረገው ፋኖና ወያኔ አኪዩዝ እንደሚደረገው መንግስትም እዛ ውስጥም እኮ አኪዩዝ ተደርጓል of committing gross human rights violations። ለሁሉም ምንድነው ነው መደረግ ያለበት ከተባለ ስለዚህ if you don't give anybody opportunities ከዛ በኋላ pretending that አይ ከወጣህ እኮ ምንም አይመጣም no every time እዚህ ላይ ጨርሷለሁ ቮት ማድረግ ካለብህ አንድ ነገር ምንድነው አንድ ቶፒክ ወስደ በአንድ በኩል መንግስት በሁለተኛው ህዝብ I guarantee you መጨረሻ ላይ ህዝብ ነው የሚያሸንፈው አይ ምንም ከንቱ ነው ምናምን አትበሉ if ሁለት ኦፕሽን ካለ between መንግስት የያዘው ፖዚሽን እና ህዝብ የያዘው ፖዚሽን እኔ from my experience ኢትዮጵያ ውስጥም በዓለም ውስጥም ሁሉ ጊዜ መጨረሻ ላይ የሚያሸንፈው ግራቪቲ ነው የሚያሸንፈው የህዝብ ፖዚሽን ነው የሚያሸንፈው to tell the people አትዋጉ ምንም አትበሉ በቃ ቻሉት ምናምን ማለት ነገ በጣም በጣም ዴንጀረስ የሆነ ሲቹዌሽን ላይ ነው especially irresponsible የሆነ መንግስት ሰውን እያለኳኮሰ ለራሱ ሰርቫይቫል ብሎ ሰውን እያለኳኮሰ ይሄ እሳት eventually will come to the city ሀገሪቷን እንዳለ የሚያፈርስ ነው irresponsible ነው ጨርሻለሁ Thank you. በጣም well put together የሆነ ሐሳብ ነው። አንዳንድ ነገሮቹ ላይ of course system wise ያለንበትን ሀገር ያማከለ አይደል more ideal የሆነውን ሐሳብ ያዘ አድርጌ ነው ማየው ግን በደንብ አድርገህ coherent በሆነ መንገድ አስቀምጣል I appreciate that ጓደኛችን ጸደይ ከስር ኩዶስ እያለችኝ ነው triangle man the only place በዲሞክራሲያዊ መንገድ የሚስተናገድበት ቤት ይሄ ነው ብላለች I don't know if you second that ሪቾ አዲስ ሰው ናት ሌሎቹን አውቃቸዋለሁ to some degree political voices ናቸው እዚህ ላይ የሚታወቁና ለሪቾ አንድ ደቂቃ ሰጥሽና ምናልባት የሚጠረጥረው ሰላም I would say kudos because የሷ ቤት ውስጥ ሰውን አታስወራም so she knows what she's talking about I know she speaks from experience እሷ ስለምታፍን so she knows ጻዲድ እስቲ ከመጣች እሷን ማስገባት ሪቾ አለሽ ይሰማ ሪቾ ሚል አካውንት አለው መተሽ ይሄንን የቲክታክ ፀሐይ አብረሽን ስለሞሽ እናመሰግናለን ስትቅደማ እንደዛ ከሆነ እዲ አሁን ትሪያንግል በተናገረውም ላይ በጀነራል ቶፒኩም ላይ የምትይውን ነገር በይንስ ትሪያንግል ያለው ልክ ነው ይሄ ዴሞክራሲያዊ ስርዓት ባላቸው ሀገሮችና በተለይ ሲስተም በተዘረጋባቸው ሀገሮች ላይ የምንከተለው የፖለቲካ አይነት እና መሆን ያለበትም የመንግስት ዋና ስራው ኮንትራክት ነው ህዝብ ከመብቱ ቀንሶ ለመንግስት ይሰጣል መንግስት ደግሞ የተሰጠውን ኃላፊነት ይወጣል ያንን አልወጣ ብሎ ሲገኝ ደግሞ ጊዜውን ወቅቱን ጠብቆ በምርጫ ትጥለዋለህ ይሄ በኖርማል ጊዜ የሚካሄደው ነው የኛን ሀገሩን የፖለቲካ ሂደት ግን ማየት በጣም ያስፈልጋል አንደኛ የፓርቲ ፖለቲክስ ራሱ የለመድንባቸው ጊዜዎች በጣም አጭሮች ናቸው በነበረን ልምድም ይሄን ዲሞክራሲያዊ ስርዓትን ሁሉ ጊዜ በመፈክር በመርህ በመናምን ደረጃ ዲሞክራሲን ለማዋለድ እየለፋን ነው እየተጋን ነው ምናምን እያልን ሁሉ ጊዜ ያልጨረስነው የቤት ስራችን የነበረበት ለውጦቻችን ሲደረጉ ሁሉ ጊዜ ዲሞክራሲያዊ መንገዶችን ተከትለው ሳይሆን ለረጅም ጊዜ ህዝቡ ሲቆስል ሲናደድባቸው የቆዩ ጉዳዮቻችንን አፍነን ቆይተን ምንም ተጠባባቂ ኃይል ተተኪ ኃይል ቀጥሎ የሚመጣውን ፖለቲካ መሸከም የሚችል የተደራጀ ኃይል ሳይኖረን ሁሉ ጊዜ ትግሎችን ብቻ ያደረግን አንዳንድ ጊዜ ትግሎቻችን ድንገት መተው የሀገሪቷን ብዙ ነገሯን ድብልቅልቅ ሲያደርጉት አይተናል ይሄ ከንጉሱን ለመታገል ብዙ ዋጋ እንደተከፈለና ቃለን የንጉሱን ስርዓት ለመጣል የተከፈለውን ዋጋ ያክል ከዛ ስርዓት መውደቅ በኋላ ደግሞ ሀገሪቷን ተሸክሞ ይዞ ሊሄድ የሚችል ከሀገራችን ባህል ቋንቋ ብዝሃነትና ከዚህ በፊት ይዘነው ከነበረው የፖለቲካ ስርዓት ጋራ ሊጣጣም የሚችል ኢትዮጵያዊ የሆነ የፖለቲካ ስርዓት መፍጠር ሳንችል ቀርተን ምናልባትም በሌሎች
በሌላኛው ዓለም ተጭኖ የነበረው የፖለቲካ ሪዮት ዓለም ከኛ ጋር በማይዋሃድ መልኩ ልናጣጥመው ልንቀይረው ምናልባትም እንደው ልንሸከመው በማንችለው መልኩ መጥቶ እንዴት አይነት ከንጉሱ መውደቅ በኋላ አዲስ ስርዓት መጣ ሲባል ያ አዲስ ስርዓት እንደገና ሳይቆም ራሱን ችሎ መቆምና ማስተዳደር ሳይችል እንደገና ንጉሱን ለመጣል የወጣው አካል እንደገና የመጣውንም አዲሱን አካል ለመጣል ወደ በረሃ ወደ ጫካ ወደ ከተማ አመጾች የሄደባቸው እንቅስቃሴዎች አይተናል። እንደገና ያንንም ስርዓት ለወጥን ባልንበት ማግስት በተመሳሳይ በጋራ ሲታገሉ የነበሩ ሰዎች የነበራቸውን ትግል ወደ ህዝብ አመራርነት ወደ መንግስትነት ምናምን ለመቀየር ያደረጓቸው የፖለቲካ ሽኩቻዎች አንዱን ወደ ቤት አንዱን ወደ ውጭ ያባረረብን ከዛው ለረጅም ዓመታት በእንደዚህ አይነት የፖለቲካ አዙሪት ውስጥ የቆየንባቸውና ዲሞክራሲያዊ ስርዓትን ሀገራችን ውስጥ ለማምጣት ያደረግናቸው ጥረቶች በብዙ የተደናቀፉብን ሂደቶች እናያለን። አሁንም የመጣው ይሄ ነው። ይሄን ባህል ቀጥለን መሄድ ነው የሚያዋጣን እንደ ሀገር ወይስ የሆነ ቦታ ላይ አቁመን ነው መስራት ያለብን የሚለው ላይ በደንብ መነጋገር ያስፈልጋል። የሚመጣው መንግስት ትንሽ ከፈት አድርጎ ዲሞክራሲን ሊያዋልድ በሚችል መንገድ ስርዓቶችን መዘርጋት አለበት። በሌላ መልኩ ለነፃነት ምታገላለው የሚለው ኃይልም ይሄ በመሳሪያ ብቻ ነው መንግስትን ጥዬ ስልጣን መያዝ አለብኝ ከሚለው የተለመደው ትርክታችን ካልወጣን ይሄው ስልጣን በጣም ከባድ ነው። መንግስት በመሳሪያ ጥልሃለው ስትለው ስልጣን ጉዳይ ስለሆነ በቀላሉ ሊሰጥ አይችልም። ያኛው ይሄ መንግስት ስልጣኑን ሊሰጠኝ አይችልም ብሎ ባሰበ ጊዜ በሰላም ቁጭ ብሎ ከመነጋገር ይልቅ ጉልበትን አማራጭ የሚያደርግባቸው ሂደቶች ናቸው እኛ ሀገር ውስጥ ያሉ። ይሄንን በመናደርግ ሰዓት ሁልጊዜ የሚጎዳው ማህበረሰቡ ነው። ኢትዮጵያ ውስጥ ለኢትዮጵያ ህዝብ ያልተፈቀደለት መንግስትን በሰላም ሞግቶ እንዲጥል እድል ተሰጥቶት አያውቅም። ምክንያቱም የሆነ ቦታ ላይ ይሄ ትክክል አይደለም ብሎ ያሰቡ አካላት ወይም ወጣቶች ኦር ሰምበዲ ወደ ትጥቅ ትግል ይገባል። ትጥቅ ትግሉ ደግሞ ማህበረሰብን አንዳንድ ጊዜ ደግሞ ብሔርን ለይቶ ይሄድና እዛ አካባቢ ያሉት ሰዎች መንግስትን እንዴት መጣል እንዳለባቸው እንዳያስቡ ጭምር ተደርጎ በመንግስትም በተቃዋሚውም በኩል ሲቀጠቀጡ የሚታይበትና በተለይ ስልጣን ላይ የወጣው የትኛውም አካል እድሜውን እንዲያራዝም የሚደረግበት የትግል ስልቶች እየተከተለን የመጣ ነውና ትንሽ ይሄ የምናደርጋቸውን ስልቶች ቀየር አድርገን ትግሉን ለህዝብ ማስረከብ ያስፈልጋል ብዬ አስባለሁኝ። ምክንያቱም የህዝብ ትግል ሲሆን ኢህአዴግን ለምሳሌ የህዝብ ትግል የጣለው እንጂ የታጠቀው ኃይል አልጣለው። ኦላም ቢሆን ግንቦት ሰባትም ቢሆን ሌሎችም ኤርትራም ሌሎቹ አካባቢ ላይም የነበሩት ትጥቅ ትግል ሲያካሂዱ የነበሩት እነሱ አልጣሉትም። የኢትዮጵያ ህዝብ ግን መጣል ሲፈልግ እንዴት መታገል እንደሚችል በደንብ ያውቅበታል። ፕሮቴክት ማድረግ ሲፈልግ እንዴት እንደሚያደርግም ምርጫ 97 በደንብ አሳይቶናል። ማንኛውም ማህበረሰብ ቅንጅት አቅም ኖሮት አደራጅቶት ሌላ ነገር አድርጎት ሳይሆን ኮሮጆዎችን ኢህአዴግ እንደሚገለብጥ ያቅ የነበረው ህዝብ ሌሊት ወጥቶ ራሱ ሲጠብቅ ነበረ። ስለዚህ እንዲህ አይነት ትግሎች ሲደረጉ ትግሉን ለህዝብ መስጠት በጣም አስፈላጊ ነው። አለበለዚያ የትጥቅ ትግሎች ሁልጊዜ በሁለቱ መካከል የሚፈጥረው ሸነፍ አልሸነፍ የሚል ጨዋታ ውስጥ ህዝብ እየተጎዳ ይሄዳል። መንግስትም እድሜውን ያራዝማል፣ ታጣቂውም ለረጅም ሰዓት እድሜ ትጥቅ ውስጥ እንዲቆይ ያደርጋል። ይሄ በሁለቱም በኩል ኢኮኖሚያችንን ያደቃል፣ ሰላማችንን ያሳጣናል፣ የምንፈልጋቸውንም ተቋማት እንዳንገነባ በጣም ትልቅ ችግር ሆኖ የኢትዮጵያን የፖለቲካ ሂደት ከድጡ ወደ ማጡ እያደረገው ይሄድብናል የሚል እምነት ነው ያለኝ። ሌሎቻችሁ ቀጥሉበትና ተመልሼ ሀሳብ ሰጣለሁ። ቴንኪው አያና። ቴንኪው ቅድስት፣ በጣም አመሰግናለሁ። ኤዶ አሁን ሬዲ ነህ ወይስ? እሺ ማውራት ይችላል ትንሽ ያው ከስን አይ ጌስ ካፕል ኦፍ ይርስ በኋላ ያው ተገናኝተናል አንተ ቤት እና ጀስት ወደ አይዲያ ስመለስ እኔ አይ ዶንት ኖ ይሄ ሃይ ሆርስ ላይ የተመጻደቁ ማውራት የሶሉሽኑ አካል ነው ብዬ አላስብም። አሁን ቅድስት ጦርነት ምናምን አያስፈልግም ይሄ ምናምን ትላለች። ያ ብዙ ሰው ይላል፣ አዲስ ነገር አይደለም። ባይ ዘ ዌይ አርምድ ስትራግልን እንደ ቾይስ እንደ መጀመሪያ ቾይስ አርጎ የሚመርጥ ብዙ አካል ያለ አይመስለኝም። ኤክሰፕት ፊው እነሱ ደግሞ አርምድ ስትራግል ውስጥ ያሉ ናቸው አይባልም። እነሱ የሬሳና የፖለቲካ ነጋዴ ናቸው፣ ስማቸው እሱ ነው። ከዛ መልስ ግን ፕሮፐር የሆነ የፖለቲካል ኢንድ ጎል ያለው አካል
የመጀመሪያ ምርጫው ጠመንጃ ማንሳት አይደለም። ሆኖምም አያውቅም። ኦፕሽን ሲጠፋ ነው ወደዛ የሚገባው። ኦፕሽን አለ ልንባል አንችልም፣ ምክንያቱም በተደጋጋሚ ስላየን። ኢቨን የባለፈው የኦሮሞ ፕሮቴስት ጊዜ ልክ እንደ ከሰማይ የወረደ ነገር እኮ አይደለም አይደለ? ያ ጀኔሬሽን ትሩ ሎንግ እና በጣም አስቸጋሪ ደም መፋሰስ እና የአባት እናቶቻችን ደም በኋላ የተገኘ ጀኔሬሽን ራሱ ዛት ጀኔሬሽን እኔ እስከሚገባኝ ድረስ ኦሮሞ ስፔሻሊ ኦሮሞ ከኢትዮጵያ እባካችሁ ብሎ ጠይቆ አስረድቶ ወይ ሌሎች ተረድተውት ያገኘው አንዳች ነገር በታሪኩ የለም። ኢች ኤንድ ኤቭሪ ሲንግል ቲንግ ያገኘው በጉልበትና በደሙ ነው። እስከ ዛሬዋ ቀን ድረስ የኢትዮጵያ ጋቨርንመንት ኦር ኢትዮጵያን ስቴት ኢች ተርን የትኛውም መንግስት ይሆን ኦር የትኛውም የፖለቲካ ስትራክቸርም ኖረ የትኛውም ፎርም ኦፍ ጋቨርንመንት ኖረ ለኦሮሞ ህዝብ ይሄ ይገባዋል ኦር ደግሞ የኦሮሞ ህዝብ ይሄን ጠይቆኛል ሶ እንደ አንድ አገር ዜጋ እዛ ውስጥ እንደሚኖር አገር ዜጋ ይሄን ዲዘርቭ ያደርጋል ብሎ የሰጠው አንዳች ነገር የለም። ያገኘውን ሁላ ያገኘው ስሩ ብለድ ኤንድ አይረን ብቻ ነው። አንፎርቹኔትሊ ይሄ የሚያስደስት ነገር ሆኖ አይደለም፣ ያለው ችግርን ማሳያ ነው እንጂ ይሄ ቾይስ በቃ የመጀመሪያው ቾይስ ጠመንጃ ማንሳት እንደሆነ አድርጎ ሰላም ወዳጅ ሆኖ ማውራት ባይትሰልፍ ሰላምን አያመጣም። ችግሩን ከስር መሰረቱ አንደርስታንድ ማድረግ ያስፈልጋል። አሁንም ቢሆን ጦርነት ቢቆም ምርጫ ነው ወይ ካላችሁኝ፣ አሁን ምርጫዬ ነው ዛሬ ራሱ ስምምነት ላይ ተደርሶ ወደ ፖለቲካል ዲስኮርስ ማመጣት ቢችል፣ ለእኔ ግን እንደ ትልቅ ችግር የማየው መንግስት ነው። መንግስት የትኛውም የኢትዮጵያ መንግስት ይሄ ብልጽግና ብቻ አይደለም፣ የትኛው በታሪክ ያየነው የኢትዮጵያ መንግስት ከኦሮሞ ጋር ተደራድሮ እውነተኛ ሀቀኛ ንግግር ድርድር ላይ ተቀምጦ ወደ ሶሉሽን የመጣ አላየንም። ለመጀመሪያ ጊዜ በታሪክ የሚያየነው ኦሮሞ ከመንግስት ጋር የተደራደረው በኦኤልኤ ዘመን በትክክለኛ ድርድር። ትክክለኛ ድርድር ሲባል ያው እውነተኛ ድርድር ማለት አይደለም፣ አትሊስት ያየ ነው እንደዛ ነው። ኢን ሪያሊቲ ግን ከዛ ውጭ አይተናናቅም። እሱኛውም ደግሞ ላስት ታይም የነበረው 2 ራውንድ እሱም ያው የተለመደ ስገዱልኝ ነው እና ግቡ እና ስገዱ፣ እኔ የምላችሁን ተቀበሉ፣ ከዛ በኋላ አብረን እንኖራለን፣ እንደውም ሰራዊታችሁን እዚህ ቀላቅሉ፣ ከሌ ቦታ የሚባል ሄደን እንዘምታለን ምናምን። ግን ይሄ መሆን የለበትም አይደለም። የኢትዮጵያ ችግር እውነተኛ ለመፍታት የሚፈለግ ከሆነ ህዝብ የስልጣን ባለቤት መሆን አለበት። ቦተም ላይ እሱ ነው። ህዝብ የስልጣን ባለቤት ሳይሆን ሰላም ማምጣት አይቻልም። ፎርም ኦፍ ጋቨርንመንት እንዳለን ሞናርኪ ሞክረናል፣ ቶታል ይሄ ሚሊተሪ ሆንታ ሞክረናል፣ አብዮታዊ ዲሞክራሲ የሚሉትን ነገር ሞክረናል። አሁን ምን እንደሆነ ማናውቅም። አሁንም እየሞከርነው ነው። ሰላም የለም። ሰላም የሚባል አይቶ አያውቅም። የሀገር ከድጦ ወደ ማጦ ብቻ ሲገባ ነው ያየነው። ሶ ያለን ኦፕሽን ምንድነው? ያልሞከርነውን ነገር መሞከር ነው። ያልሞከርነው ነገር ደግሞ ምንድነው? ህዝብን የስልጣን ባለቤት ማድረግ ነው። ህዝብን የስልጣን ባለቤት እንዴት ነው የምናደርገው? ከታች ከቀበሌ እስከ ፓርላማ የራሱን እንደራሴ እንዲመርጥ በማድረግ የፖለቲካል ስፔሱን በመክፈት ፍሪ ፌር ኤንድ ኮምፒቲቲቭ ኢሌክሽን ሆልድ በማድረግ ከዛ የህዝቡን ጥያቄ በተቻለ መልኩ አድረስ ለማድረግ መሞከር። ሁሉም የየራሱን ኤሊት ባርገኒንግም ካስፈለገ የኤሊት ዲስከሽኖችም ካስፈለገ ኢቨን ግራንድ ኮምፕሮማይዝ ራሱ ፎር ቤተርመንት ኦፍ ዳት ካንትሪ በሚል ወሬ ራሱ እንደሱ አይነት ራሱ ካስፈለገ ትክክለኛ ሪፕሬዘንቴሽን ያስፈልጋል። ሰልፍ ሩል በትክክል መረጋገጥ አለበት። ይሄ እስካልሆነ ድረስ መቀያየር ነው የያዝነው፣ እየቀያየር ነው። ያኛው መንግስት ይሄዳል፣ ይሄኛው ይመጣል፣ ምናምን ምናምን። በፊት የሚጠሉት አሁን ይወዱታል። ኢቨን አገሪቷን ሳይቀር ኢትዮጵያን የሚወዱስ በብዛት ያየሁት ምንድነው? ከስልጣን በፊት ስለ ኢትዮጵያ ደንታ የላቸውም፣ ከስልጣን በኋላም ስለ ኢትዮጵያ ደንታ የላቸውም። ዲዩሪንግ ዘ ስልጣን ግን ኢትዮጵያን ይወዳሉ። ለምሳሌ ቲፒኤልኤፍን ፒክ እናድርግ። ከ1991 በፊት እቺ ሀገር ሲል ነበር የኖረው አይደለ? ማሌሊት ምናምን ብለው እስከ 89 ድረስ በቃ ራሳቸውን እንገነጥላለን እንደዚህ። ልክ ስልጣን ላይ ሲወጡ በቃ አፍሪካ አንደኛ ምንትሴ ምናምን አሳደገን ምናምን፣ የኢትዮጵያ ፍቅር ጠለፈን አሉ። ልክ ከስልጣን ሲወገዱ ደግሞ ኢትዮጵያ እንገሸገሻቸው። የሆኖቹንም ብናይ ከዚህ የተለየ አውትካም ሊኖር አይችልም። ለምንድነው? ይሄ ስልጣንን ካፕቸር ያደረገ ሴንተሩን ካፕቸር ያደረገ ሁሌ ስልጣኑን ሶሊዲፋይ የሚያደርገው
ብቻ ስለሆነ ነው። ከዛ መልስ የለም። ሶ እውነተኛ ሰላም የሚፈለግ ከሆነ ጠመንጃ ያዙ፣ ጠመንጃ ሊያዙ ሳይሆን ለምን ጠመንጃ ያዙ? መጀመሪያ የፖለቲካ ስፔሱ ስለተዘጋ ነው ወይስ አይደለም? ዊዝን ያለው የፖለቲካ ስፔስ ውስጥ መንቀሳቀስ ይቻላል ወይ? ወይ ደግሞ ጠመንጃ ያላነሱ አካሎችስ እንዴት ነው ትሪት እየተደረጉ ያሉት? ምን ላይ ናቸው ያሉት? ኢቨን ፖለቲካሊ ቫያብል ናቸው ወይ? እንዴት ነው ቢሮቸው? እንዴት ነው ስትራክቸራቸው? እንዴት ነው ፈንክሽን የሚያደርጉት? ከአመት ዓመት ተዳከሙ ወይስ ተጠናከሩ? ጠመንጃ ያልያዙት ማለት ነው። ሞር ይሄ ነገር ቢሻሻል ኖሮ ወደ ጫካ የሚገባ ወጣት ራሱ ይቀንስ ነበር። ምክንያቱም ወደ ጫካ መግባት የግል ጥቅም ካልሆነ በስተቀር ለህዝብ እታገላለሁ የሚል ካለ ኮስት በጣም ሃይ ኮስት ነው ያለው። ሎንግ ስትራግል ነው። ሪሶርስ በጣም ያስፈልጋል። ስቃይ አለ፣ መከራ አለ። ጥይት መሀል ነው የሚኖረው። ሶ አግሊ ስታፍ ነው። ማንም ይሄንን እንደ ፈርስት ኦፕሽን መርጦ አይደለም። ቤቱ መኖር ሲያቅተው ነው ሰው ወደ ጫካ የሚገባው። ግን ይሄ መሆን የለበትም። ሁሌ ሪያሊቲያችን አይደለም። ነገሮች ሊቀየሩ ይችላሉ። አፋን ኦሮሞ ደግሞ ኢቨን በጣም ጀነረሱኝ ላስብ ካልኩኝ ኦኬ ፖለቲካል መብታችን ተቀማ እንበል፣ የመምረጥ የመመረጥ ምናምን ኦኬ ፋይን። አት ሚኒመም ግን ፖለቲካል ኩዌስችኖቹ ከዛ መልስ ያሉ የግልና የጋራ ፖለቲካል መብታችን እንኳን ቢቀማ ፖለቲካል ኩዌስችኖቻችን በተወሰነ መልኩ አድረስ መደረግ ነበረባቸው። አልተደረጉም። ማንም አልያዛቸውም። አሁን የተወሰኑትን እንኳን ቀላል እንኳን የሚባሉትን ነገሮች ይሄ መንግስት አድረስ ማድረግ አልፈለገም። አድረስ ማድረግ አለመፈለግ ብቻ አይደለም። የኦሮሞ ህዝብ ምን ይፈልጋል? ሶ የትኛውን ተቃራኒ ነገር ላደርግ፣ እንደዛ ብለው የሚነሱ ነው ይመስለኝ። ስለ ፊንፊኔ ማንሳት ይቻላል፣ ስለ ቋንቋ ማንሳት ይቻላል። ኢቨን እንኳን ሲምቦሊክ የሆኑ ነገሮችን እንኳን ይሄን ነገር አልፈልግም ይፍረስልኝ ሲሉ አይ አንድ አይበቃም 3 እናደርገዋለን። እንደዚህ አይነት ነገር ከህዝቡ ጋር እሰጥ አገባ ውስጥና እልህ ውስጥ መግባት የሚመስል ስልጣን ላይ መቆየት ከፈለጉ ይቆዩ አይደለም። እሱን እንኳን መብታችንን እንኳን ቀምተውን እንኳን ቢሆን ግን አትሊስት ጥያቄዎቹን እንኳን አድረስ የማድረግ ኢንተረስት አልነበራቸው። ህወሓትን ተመልክቷት ስልጣን ላይ በነበረችበት ጊዜ ህወሓት በነበረችበት ጊዜ ምንድን ነበር የምታደርገው? ሰፈር ውስጥ እንኳን ያለ ልዋጭ የአገር ባለቤትነት ተሰምቶት መብት እንዳለው ተሰምቶት ሰፈር ውስጥ እንኳን ምንድነው ችግሩ ብሎ ነው መሀል ላይ የሚገባው። ራይት እንዳለው ፊል ያደርጋል። የእነዚህ ሰዎች ስለ ልቦና ነው ስትገነባ ይኖረችው አይደለም። ህወሓት በ27 ዓመት ኑሯ ትግራይ ውስጥ ድሮንና ጦርነት አልነበረም። ሁሉም ሰው ዋ ብሎ እየኖረ ነው ላልል ይችላል። ፖለቲካል መብት ላይኖራቸው ይችላል። ግን አግሬሲቭ የሆነ እንደ ኤግዚስተንሻል ትሬት ግን አላያቸውም። ኢንፋክት ኢን ሪቨርስ ነው ሲያደርግ የነበረ በምስራቅ። እሺ ይቅርታ ነው አንድ ደቂቃ ወይ 2 ደቂቃ ባልበለጠ ጊዜ ውስጥ ሰብስብልን። ከላይ ከኤዶ በላይ የምታዩት የሆነ ፀጉሩ ከአናቱ ላይ ያለቀ ሰው እያለ ሁለተኛው አካውንቴ ነው፣ ፎሎ ማድረግ ትችላላችሁ። ለወደፊት ጌስቶች ምናምን ማስገባበት ነው። እሱን ለመናገር ነው። ቀጥል። ኦኬ እሺ፣ ችግር ነው። ምን ብዬ ሰምራይዝ አደርጋለሁ? ኮምፔሪን ኮንትራስት ለማድረግ ብቻ ብዬ ነው። ህወሓት በዘመኗ ምንድን ነበረች ሪቶሪኳ? ለህዝቧ ማለት ነው የምታደርገው የነበረው ምንድን ነው? እኛ የምስራቅ አፍሪካ እንደ ጁዊሽ ሆነን ምስራቅ አፍሪካ ላይ የምንኖር ነን፣ ትንሽ ሆነን ኤቭሪዋንን ዶሚኔት አድርገን መኖር የምንችል ነን የሚል የውሸት ነው። ኦፍኮርስ ለልቦና ስትገነባ ነው የኖረችው። ጥይት አይገላችሁም አይነት ሴንቲመንት ሁላ ዲቨሎፕ እስኪያደርጋቸው ድረስ ማለት ነው። የኛዎቹን ተመልከቷቸው በተገላቢጦሹ። የኛዎቹ ደግሞ ጭራሽ በተገላቢጦሽ ኦሮሞ ምን ይፈልጋል? ከዛ ተቃራኒውን ላደርግ። ኦሮሞ ቀና አለ፣ ጭንቅላቱን ልቀጥቅጠው። ኦሮሞ ይሄን ይፈልጋል፣ ሰው የሱን ተቃራኒ ካላደረግኩኝ የሆነ ነገር አፍርሱልኝ ይላል፣ 3 ካልጨመርኩኝ ይሄን ነገር ያለኝን የፌዴራል ስትራክቸሩን እንኳን የእውነት እንኳን ለማድረግ እንሞክር፣ አትሊስት እንኳን ዊዝን ያለው ነገር ይሻሻል። በፊት እንታሰር፣ እንገደል፣ እንሰቃይ ነበር፣ እሱ እንኳን ይቆምልን። ኮሮጆ መገልበጥ እንኳን አትሊስት ኦሮሚያ ላይ እንኳን ይቀርልን። አይሆንም። የእሱ ተገላቢጦች ነው የሚያደርጉት። ፖለቲካል መብት እንኳን ቢቀሙ አንዳንድ ጥያቄዎችን አድረስ ማድረግ ይችሉ ነበር፣ ይህን ነገር ለማረጋጋት የሚፈልጉ ከሆነ። ግን እሱን እንኳን ሲያደርጉ አይተን አናውቅም። ሰላም ሁላችንም እንፈልጋለን። ሰላም የሆነ ለአንድ አካል የተሰጠ አይደለም። ሰላም ሁሉም ሰው ይፈልጋል። ጦርነት ሁሉም ሰው አይፈልግም። ጦርነትን የሚያስቀር ሚንስ ግን እውነተኛ ሀቀኛ ኔጎሽዬሽን፣ በእውነት ላይ የተመሰረተ ኔጎሽዬሽን ለማድረግ መንግስት የሰላም ቁርጠኝነት ያስፈልገዋል። ይህን እስካላደረገን ሰላም አይኖርም። ቴንክ ዩ ሄዶ እናመሰግናለን።
ታምራትን መልሼ ያስገባዋለሁ ወይም ከላይ ያለውን አካውንት ፎሎ እንድታደርጉ ነው አያና የሚለውን ክፍት ያደረግኩት። ያልተናገሩት ማይክል አባቢያ ኤኬና ጸዲ ናቸው። ኦልራይት መጀመሪያ ታንክ ዩ አያና ሁላችሁንም ሰላም ማለት ፈልጋለሁኝ። ኤዶ ያለው ነገር በርግጥ ትክክል ነው። ከስልጣን በፊት ስልጣን ሲሆኑ ምናምን ያለው ነገር ትክክል ነው። የሚገርማችሁ ነገር ኤዶ ራሱ አሁን ፕራይም ሚኒስተር ቢሆን he will fall in love with ኢትዮጵያ። ይሄም በቃ ሂውማን ኔቸር ነው። ማንም ማህበረሰብ ማንም የፖለቲካ ኃይል ሴንተሩን ሲይዝ ሞር ናሽናሊስት ይሆናል፣ ሞር ሀገሩን ይወዳል። ይሄ እስስስ ኖርማል ነገር ነው እና ኢትዮጵያን ስናስብ እኔ ብዙዎቻችን አሁን ብዙ የኢትዮጵያ ፖለቲከኞችን አይና ዲስአፖይንት የሚሆኑበት ምክንያት because of their wrong expectation ነው። wrong assessment በጣም wrong assessment ነው ያላቸው እና ከዛ ዲስአፖይንት ይሆናሉ። እኔ the best thing የሚሆነው የሚመስለው ምንድነው እጃችን ላይ ያለው ነገር ምንድነው? ሀገራችን ምንድናት? ስትመሰረት እንዴት ነች? አሁን ከረንትሊ ያለን ነገር ምንድነው? ከዛ ተነስተን እንዴት አድርገን እናሻሽለው ማለት ነው እንጂ የሚሻለው ቀጥታ ዲሞክራሲን ዲፋይን አድርገን አሜሪካ እንደዚህ ብለን ያንን ሌሎች ሀገር የደረሱበትን ነገር አሁን ወስደን ኢትዮጵያ ውስጥ ለማስገባት ከሞከርን አንደኛ ዲስአፖይንት እንሆናለን፣ ሁለተኛ ደግሞ it's just impossible ነው። እኔ ኢትዮጵያ የምትባለው ሀገር ስፔሻሊ ሞደርን ኢትዮጵያ የምትባለው ሀገር ስትፈጠር መጀመሪያ በክርስቲያን ኪንግደም አንድ ቋንቋ አንድ እምነት በጣም ሚድቪልሽ የሆነ የሚድቪል አይደንቲቲ ይሄ ካራክተር ያለው ሪቶሪክ ያለው መንግስት ነው የመሰረታት። ከዚያ ጀምሮ እስካሁን በጣም ከፍተኛ የሆነ ፕሮግረስ አድርገናል። በጣም አሁን ሀገረ መንግስቱ በጣም ኢንክሉሲቭ ነው፣ በጣም ሊበራል ነው ከሚታሰበው በላይ። በእርግጥ በዚህ 150 ዓመት ባላነሰ ዓመት ውስጥ እድገቱ ፈጣን ነው ምናምን ብለን ልንከራከር እንችላለን፣ ግን ከፍተኛ የሆነ ለውጥ አምጥቷል። አሁን ከረንትሊ ደግሞ ያለንበትን በእርግጥ ይሄን እነዚህን መንግስታቶችን ስናስባቸው የሚመሳሰሉበት ምክንያት ምንድን ነው? የሚመሳሰሉበት አንድ ነገር we never had ህዝብ ተመርጦ መሳሪያውን ሚሊተሪውን ምናምኑን ኮንትሮል ሲያደርግ ይሄ ኤክስኪዩቲቭ ፓወሩ 4 ኪሎን ኮንትሮል የሚያደርገው ፓወሩ ሁሉን ነገር ኮንትሮል ሲያደርግ ታንኩንም ባንኩንም ምኑንም ነገር ሚዲያውንም ኮንትሮል ሳያደርግ 4 ኪሎ ላይ ተቀምጦ አያውቅም። በቃ ሪያሊቲው ይሄ ነው። እኔ the true ካራክተሩ ዋን ፓርቲ ስቴት ነን። ድሮ አንድ ንጉስ ይመራን ነበር። አንቲል ናው ዋን ፓርቲ ስቴት ነን። ኦፍኮርስ ለፖለቲካል ጀስቸር ወይም ደግሞ ይሄ ፖለቲካል ካልቸሩን ለማሳደግ ሲባል ምርጫዎች ምናምን ይካሄዳሉ። ግን አንድ መንግስት ሚሊተሪውን ከያዘ ምናምን ከያዘ there will be no other ፓርቲ ኮምፒት አድርጎ መንግስቱን ሊጥለው የሚችል ፓርቲ ሊኖር አይችልም። ስለዚህ ይሄ ምርጫ ምናምን የሚባለው አስፈላጊ ነው ካልቸሩን ለማዳበር ማለት ነው። ኦን ሪያሊቲ ግን አሁን ፒፒ የሚባለውን ፓርቲ ምን አይነት ፓርቲ መጥቶ ተወዳድሮ ሊያሸንፈው ይችላል? አይችልም። እኔ ማሰብ የምፈልገው ምንድን ነው እቺ ኢትዮጵያ የምትባለው ሀገር እዚህ ደርሳለች። አሁን ከዚያ ሁሉ ሂዶ ደርግ የሚባለው የፒአርዲኤፍ መጥቶ ፒፒ የሚባል መንግስት ፒፒ የሚባል ፓርቲ ይዟታል። አሁን ይሄንን መንግስት እንዴት አድርገን ፍሩትፉል እናድርገው? መሳሪያ ይዘን በመሳሪያ እንጣለው እና ሌላ አምጥተን እንደገና እሱን ተስፋ እናድርግ ወይስ ደግሞ ያለችን ቀዳዳ ምንድነች? አሁን ያለውን መንግስት ሞር ፕሮዳክቲቭ ምክንያቱም ሁለት ምርጫ ነው ያለን። አንድ እንደ ድሮ 7 ሆነን ዘመተን እንዳሉት ምናምን ሂደን 7 ሆነን ዘምተን ከዛ እግዚአብሔር ረድቶን ጂኦፖለቲክሱ እኛ ጋር ከመጣ ሌላ ሀገር ካገኘን ያን ሰፖርት የሚያደርገን ሌላ 20 ዓመት ተዋግተን ልንጥለው እንችላለን። አንዱ ፖሲብል ይሄ ነው። በጣም ኮስቲ ነው፣ በጣም ብለዲ ነው። ከምታስቡት በላይ የመሆን ቻንሱ ራሱ ትንሽ ነው። አሁን ባለን የህዝብ ለህዝብ ፖላራይዜሽን አንደኛ ህዝባችንን በአንድ በኩል ሞቢላይዝ ማድረግ አንችልም። በጣም ፖላራይዝድ የሆነ በተለያየ አቅጣጫ ሞቢላይዝድ የሆነ ማህበረሰብ ነው ያለን። ስለዚህ ይሄ ጦርነት በሚባለው ሐሳብ አምጥተን 4 ኪሎ ያለው መንግስት እንጥለዋለን የሚባለው ለኔ በጣም ዲስትራክቲቭ ነው፣ በጣም ብለዲ ነው፣ ኮስቲ ነው። ለኔ ስናት ማይ ፈርስት ማይ ላስትም ቾይዝ አይደለም። ሁለተኛው ቾይዝ ምንድነው? ይሄ መንግስት አለ። ይሄ መንግስት አትሊስት ቢልደር ነው፣ ጥሩ ነገር ይመኛል፣
በቃ ከተሞችን ማሳመር ይፈልጋል እንዲህ ምናምን ይላል። የሆነ ኤክሳይትድ የሆነ ነገር ዓለም ላይ ሀገሪቱ ጠንካራ እንድትሆን ወደብ እንዲኖራት ምናምን የሚመኝ መንግስት ነው። ስለዚህ ይሄንን መንግስት እንዴት አድርገን ፕሮዳክቲቭ እናድርገው? እንዴት አድርገን ካራክተሩን ባህሪውን እንዴት አድርገን እንቀር? የሀገረ መንግስት ካራክተሩን ለከተሞች ያለውን ካራክተር፣ ለቋንቋዎች ያለውን ካራክተር፣ ለህዝቦች ያለውን ካራክተር፣ ለማርጂናላይዝድ ለሆኑ ማህበረሰቦች ያለውን ፖሊሲ እንዴት አድርገን አጀስት እናድርገው? ከዛ ደግሞ እንዴት አድርገን ይሄ መንግስት ራሱን ከሚሊተሪው ከደህንነቱ ከተለያዩ ከኤክስኪዩቲቭ ከሁለቱ ብራንቾች እንዴት አድርገን እንነጥለው? ከዛ እንዴት አድርገን ነጥለን ሞር ስትሮንግ የሆኑ ፓርቲዎችን እንዴት አድርገን እንመስረት? እንዴት አድርገን ይሄንን ሞቢላይዝድ የሆነን ፖላራይዝድ የሆነን የተቆጣውን ማህበረሰብን እንዴት አድርገን ዲፖላራይዝ እናድርገው? እንዴት አድርገን ዲሞቢላይዝ እናድርገው? እንዴት አድርገን የአማራ ህዝብና የኦሮሞ ህዝብ ከኤሊቶቹ ውጭ እንዲገናኝ እንዴት እናድርግ ብለን ማውራት ያለብን ይመስለናል። እኔ እንደዛ ብለን ካሰብን ይሄ ያለውን መንግስት እንዴት አድርገን ፕሮዳክቲቭ እናድርገው፣ ጆይን አድርገን ውስጥ ስሜቱን ማንነቱን እንዲቀይር እናድርገው የሚል ስትራቴጂ ነድፈን ብናወራ ነው እንጂ የሚሻለው ዝም ብለን ቁጭ ብለን ይሄ እኮ ቆሻሻ ነው ማይረባ ነው እንዳለው ምናምን ብንል ብዙም ለምንወደው ህዝባችን የሚጠቅም ነገር ይወጣን ብዬ አላስብም። የሚሻለው እጃችን ላይ ኢትዮጵያ የምትባለው ሀገር ከረንትሊ እችን ትመስላለች። እችን የምትመስለውን ሀገር እንዴት አድርገን ዊዛውት ማች ኮስት ወደ ሲቪል ዋር ሳንገባ ጦርነት ሳይመጣ በተሻለ መጠን እንዴት አድርገን መንግስታችንን እንቀይር ብዬ ነው የማስበው። አንዱ ለኔ ቤስት ቾይስ የሚሆነው ምንድነው? ይሄንን መንግስት ሰፖርት ማድረግ፣ ጆይን ማድረግ፣ ኢንተርናሊ ቻሌንጅ ማድረግ። ምክንያቱም እኔ ኢቭን ለመታገል ሬዲ ሆነ በአንድ መስመር ተሰልፎ ለመታገል ሬዲ ሆነ ህዝብ አለን ብዬ አላምንም። አሁንም የመጣው መንግስት ህዝብ ጥሎት ነው ፒአርዲኤፍ እና አሁን ፒፒ የመጣውን ብዬም አላምንም። በቃ ኢንተርናል ኮንፍሊክት ነው። ኢንተርናሊ ለውጥ የሚፈልጉ ልጆች ወጥተው ህዝብን ሞቢላይዝ አድርገው መንግስቱን ይዘውታል። የተለየ ግን ህዝብ በቃ ሞቢላይዝ ሆኖ አሸንፎ መጥቶ 4 ኪሎን ያዘ የሚል እሳቤ የለኝም። ምክንያቱም አዲስ ፒክቸር የለም። ሁሉም ፒፒ የምትሏቸው ድሮ ፒአርዲኤፍ የነበሩ ሰዎች ናቸው። የአሁኑ ልዩነት በፒፒ እና በፒአርዲኤፍ ልዩነት ምንድን ነው? ፒፒ ራሱን ሪፎርም አድርጎ ከውስጡ የማይፈልጋቸውን ሰዎች ፐርጅ አድርጎ ስልጣኑ ይዟል ነው። ፎር ሹር አሁን ያለው መንግስት እኔ እደግፈዋለሁ። የምደግፍበትን ምክንያት ምንድን ነው? አንደኛ መንግስት ያስፈልገናል። ሁለተኛ ዊ ካናት አፎርድ ዋር ኤኒሞር። እንደ ሀገር ዋር በቃ አፎርድ አናደርግም። አም ሶሪ አፎርድ የሚያደርግ ህዝብ የለንም። አፎርድ የሚያደርግ ገበሬም የለንም። ስለዚህ ጦርነትን ከመረጥን ጦርነት ፓኬጅ ነው፣ ብቻውን አይመጣም። ጦርነት መደፈርን ይዞ ይመጣል፣ ረሃብን ይዞ ይመጣል፣ መከፋፈልን ይዞ ይመጣል። አሁን ባለን ሁኔታ አገራችን ጦርነትን አፎርድ አናደርግም። ስለዚህ ዘአዘር ቾይስ ምንድን ነው? ይህንን መንግስት ሰላማዊ በሆነ መልኩ አንደኛ ደግፎ ፍሩትፉል እንዲሆን ማድረግ፣ ሁለተኛ ደግሞ በሰላማዊ ትግል ተታግሎ ካራክተሩን ማንነቱን እንዲቀይር ማድረግ ይሻላል ብዬ ነው የማስበው። አይ ሆፕ የተዝረከረከ ሀሳብ አላወራሁም። አየና አይደለም ፈጽሞ በጣም በጥሩ ሁኔታ ኦርጋናይዝ አድርገን ያቀረብከው ከነ ኦፕሽኑ ነው። እንደውም ምሳሌ ሊሆን ይገባል ብዬ ነው የማስበው። ከነ አማራጭ ምን ሊሆን ይገባል የሚለውንም አብሮ ማስቀመጥ ጥሩ ነው። አይ ቲንክ መጀመሪያ ዙር ስለሆነ ሞር አሰስመንት ኦፍ ዘ ሲቹዌሽን ሞር እንትን ኦቨርቪውን ነው ብዙ ሰዎች እየተናገሩ ግን አዝ ዊ ጎ ፎርወርድ ሬኮሜንዴሽኖቻችንንም እኔም የራሴ ሬኮሜንዴሽን አለኝ ከአንተ ማይክል ካልከው ጋር በተወሰነ ደረጃ ይጠጋጋል። ሌሎችም የሚያቀርቡት አለ። ብሌተንትሊ ጀስት ሌላ አማራጭ የለንም። አይ ቲንክ እና ኢኬ ጋር ስንደርስ የምንሰማቸው ሬኮሜንዴሽኖች ሊሆኑ ይችላሉ፣ ግን ጆሮአችንን ከፍተን መስማት መቻል አለብን። ጀስት የማይክል ወይም የቅድስት ወይም የኤዶ አማራጭ ለእኔ ካልተመቸኝ ከምደግፈውና ከሚስማማኝ ነገር አንጻር ካልሄደልኝ መጥፎ ነው ጠላት ነው ማለት አይደለም። መስማት አለብን። አትሊስት ኦፖዝ ለማድረግ ለመከላከልም ለመቀየርም እንዳይሳካ ለማድረግም እኮ ሀሳብን መስማት ያስፈልጋልና ኦፕን ማይንድድ ሆነን አለ ወይ አማራጭ የሚለውን ነገር መስማቱ ጥሩ ነው። ቴንክ ዩ ማይክል። ወደ አባብያ እንሄድ። ባይ ዘ ወይ አባብያ ጋር ከመሄዳችን በፊት 1 ሰከንድ አባብያ ብዙዎቻችሁ አልሰማችሁኝ ይሆናል። ቅድም ኤዶ ላይ ተደርቤ ስለሆነ የተናገርኩት
እዚህ ከላይ ከጎን የምታያቸው ሰዎች የላይኛው የመጀመሪያው አካውንት ጊፍት የሰጠሁት በጣም ስለሚመቸኝ ነው የራሴ አካውንት ነውና እሱን ክሊክ አድርጋችሁ ፎሎ አድርጉ። አዲስ ነው የወጣው ሶ እዛ ላይ ክሊክ አድርጋችሁ ፎሎ ማድረግ ትችላላችሁ። ማን ነው የወጣው? ትራያንግል ማን ወጥቷል? ከላይ ያለውን አካውንት ፎሎ አድርጉ። ተቀያሪ አካውንት ነው። ምናልባት ወደፊት የምጠቀምበት አካውንት የሌላቸው ሰዎች አሉና እነሱ እንደዚህ ፓስወርድም ተሰጥቷቸው ምናምን ገብተው እንግዳ ማስተናገጃ እንዲሆነኝ ብዬ ይሁነኝ ብዬ ለሆነ ነገር ፈልጌው የከፈትኩት አካውንት ነው። ፎሎ ማድረግ ትችላላችሁ። ታፕታፑን 100,000 አስገቡት። አባብያ ሳይጨርስ ቴንኪዩ። ቀጥል አባብያ። እሺ አመሰግናለሁ። አያና ደህና መሻችሁ ብያችኋለሁ። ያው እነሱ የነበሩ ሀሳቦች ያው ከራስ ፍላጎት አንጻር ሰው ያመነበትን ነገር ነው ሲያነሳ የነበረው። እኔም እንደግለሰብ በሀገሬ ጉዳይ ላይ ይጠቅመናል፣ ለዚህ ህዝብም በጣም ጥሩ ነው ብዬ የማስበው አንዳንድ ሀሳቦችን ለማቅረብ በመጀመሪያ ደረጃ እውነትም የዚህ ሀገር ውስጥ ፖለቲካል ኢንትሮፒም ኔገንትሮፒም ሲካሄድ ያው በሁሉም መልኩ ሪቮሉሽኖች ናቸው ሲካሄዱ የነበረው። በአጠቃላይ በሰላማዊ መንገድ የስልጣን ርክክብ ተደርጓል ብዬ የማስበው የጠቅላይ ሚኒስቴር አብይ አህመድና እንደውም ማን ነው ኃይለማርያም ደሳለኝ ጋር የተቀያየሩት ስልጣን ነው። ከዚያ በፊትም ያው በጠቅላይ ሚኒስቴር መለስ ዜናዊ ሞት ምክንያትም ያው ኃይለማርያም በመሃል ጠቅላይ ሚኒስቴር ሆነው ነበርና ከዛን ጊዜ የጀመረው ሴራ ነው እስካሁንም እየቀጠለና ሀገር እያበጣበጠ ያለው። ያን ጊዜ እንደምታስታውሱት ጠቅላይ ሚኒስቴሩ ወደ ስልጣን በሚመጣበት ጊዜ ያኔ በሀሳብም የተሸነፉት በአጠቃላይ ኢህአዴግ ውስጥ የነበረው ክርክርም ያልተመቻቸውና በዛ ስልጣን አስረክቦ ሲሄዱ ከዚህ በፊት እንደነበረው አሻንጉሊት መንግስት መስርቶ መሄድ ስለፈለጉና አጠቃላይ ደግሞ መንግስት አልቻለም መምራት አልቻለም ለማለት በሁሉም ኦሮሚያ ውስጥም ሌሎች ክልሎች ውስጥም የነበረውን ጭፍጨፋና ግድያዎችን ታስታውሳላችሁ። ያን ነገር ውስጥ በሙሉ አልፎ ነው ይህ መንግስት አሁን ያለበት ደረጃ ላይ የደረሰው ማለት ነው። ይህም በምሰራበት ጊዜ ሁሉም ነገር ወደ ሴንተሪዝም ለማምጣት ወይንም ደግሞ የማዕከላዊ ፖለቲካን ለመከተል ትክክለኛ ፌዴራላዊ ስርዓትን ለመከተል ብዙ ጥረት አድርጓል። በዛም መልክ ሰርቷል። በተግባርም በዓለም አቀፍ ደረጃም ዜጎችም ጭምር እውቅና የሰጡበት ሁኔታ ነበር። ግን አንዳንዶቹ የራሳቸው ፍላጎት ስላልሰመረላቸው ወይንም ደግሞ ስላልተሳካላቸው ወደ ጫፍ ወጥቶ የትጥቅ ትግል ለማካሄድ በኦሮሚያ ውስጥም በሰላም ወደ ሀገር ውስጥ የገባው ፓርቲም ጭምር አንዳንዶቹ ደግሞ እንደውም የሰሞኑ ጦርነት ያው በከተማ ትግል መንግስትን መገርሰስ ሳይችሉ ሲቀሩ ደግሞ ጦርነት ቀስቅሶ ራሳቸው በሰሜን በኩል የተቀሰቀሰውን ጦርነት ደግፎ ሲሰለፉ የነበሩ ሰዎችም ጭምር መንግስትን ሲፈታተኑት እንደቆዩ በአብዛኛው የገጠር ዜጋን ወይንም ደግሞ የገጠር ማህበረሰብም መንግስት ባለስልጣንም መዋቅሩንም ጭምር ለማፍረስ ግድያዎችን ሲፈጽሙ እንደነበሩ፣ ዘረፋዎችም ሲፈጽሙ እንደነበሩ እስከዛሬም ያን ነገር እንደቀጠለ በአጠቃላይ ይታወቃል። ይህን ነገር በሙሉ አድርጎ ሲያበቁ ራሳቸው ደግሞ መንግስት አልቻለም ብሎ በሌላ በኩል ደግሞ ሲሰብኩ ይታያል። ይሄ ራሱ እርስ በርሱ የሚጋጭ ነገር ነው። አሁን ለምሳሌ መንግስት የሚሰራቸው አጠቃላይ አሁን በከተማ አዲስ አበባ ላይ ነው 50% ባጀት የሚያጠፋው መንግስት የሚለውን ነገር ነው አጠቃላይ ሲነሳ የነበረው። አዲስ አበባ ግን በብልጽግና መንግስት ጊዜ ነው አጠቃላይ በገቢ ራሷን ችላ በራሷ ባጀት ምንም ፌዴራል መንግስት ስሙኒ ሳይመድብላት ራሷን ችላ እየተንቀሳቀሰች ያለችው። አንዳንድ ጊዜም ችግሮች በሚከሰቱበት ጊዜ ድጋፍም እያደረገች ያለችው በተግባር በአሁኑ ጊዜ ነው። ይሄ በአዲስ አበባ ውስጥ የሚሰራው ልማት በከተማው ባጀት ልማት ነው። የፌዴራል መንግስት አንድም ነገር እዛ ላይ ሲያፈስ አይታይም። እንደውም በሌሎች ክልሎች ላይ ነው አጠቃላይ ድጎማም ከዛም አልፎ ደግሞ ልማት ስራዎችን እየሰራ ያለው ትላልቅ መንገዶችንም መሰረተ ልማቶችንም እየሰራ ያለው መንግስት ከዛ በኋላ ነው። አሁን በየሀገሩ እየለማ ያለው የማዕድን ልማት አጠቃላይ
በሙሉ እየተሰራ ያለው የማዳበሪያ ፋብሪካ፣ የህዳሴ ግድቡ ምኑን እኔ ገልጬ አልጨርስም። ብዙ ስራዎችን እየሰራ ነው ያለው። ግን በአጠቃላይ ወጣቶች ደግሞ እዚህ ሀገር ውስጥ ያሉ ወጣቶች የኛ ትምህርት ስርዓት ላይ ውድቀቶች ስለነበሩ አጠቃላይ ስኪል ቤዝድ አይደለም። እኛ ዩኒቨርሲቲ ትምህርታችን አጠቃላይ ሰዎችን በእውቀት በምንም በቁ በማለት ነው አጠቃላይ ሲያስመርቁ የነበሩና ብዙ ወጣቶች ስራ አጥ ናቸው። ትክክል ነው። በሚፈለገው መልኩ ስራ እድል ከመፍጠር አንጻር መንግስት ድክመቶች አሉበት። ያን ተገን በማድረግ ደግሞ ወጣቶችን እየቀሰቀሱ እየመለመሉ ወደ ጫካ እየወሰዱ ግማሾቻቸው በህብረተሰቡ አግቶም ጭምር በመዝረፍ የራሳቸውን ህይወት ሲያቃኑ በተግባር የሚታየው ነገር ነውና በዚህ ነገር ውስጥ ሁላ አልፎ እየሰራ ያለው መንግስት አጠቃላይ መንግስት መውደቅ መቻል አለበት ወይንም ደግሞ የዜጎቹን መብት አላከበረም ብሎ ማንሳት እኔ በእውነቱ ድፍረት ይመስለኛል። አጠቃላይ አለማደነቀው ሁሉም የተቀበለውን በዚህ መልኩ ማንሳቱ ተገቢ ነው ብዬም አላስብም። ከዛ ውጪ የትጥቅ ትግል አማራጭን መርጦ የሚንቀሳቀሱት በህዝብ ላይ ችግር ከመጎተት የችግር አንቴና ከመሆን አለፈ እኔ ለውጥ አመጣል ብዬም አላስብም። በእኛ ሀገር ውስጥ ብዙ የትጥቅ ትግሎች በጣም በጦርነት ሰፊ ልምድ አለን። ብዙ ጊዜ ጦርነት ስናካሄድ ነው ነበረው። ብዙ ሰዎች ሲገደሉ ነው ነበረው። ብዙ ዜጎች ስታገቱ ነው ነበረው። አንዳችም መጣ ይሄን ያህል የሚባል ለውጥ አላየሁትም። እኔ ከዚህም መማር ይቻላል። አሁን በሀገራችን ውስጥ ሁሉም የብሔር ዋሻ ውስጥ ተደብቆ ነው። አንድ ደቂቃ ወስደህ ሰብስብ። እሺ፣ የብሔር ዋሻ ውስጥ ተደብቆ ነው ችግር እየፈጠረ ያለው። አንዳንዶቹ የነሱ ወይንም ደግሞ የወጡበት ብሔር የበላይ ካልሆነ እኩልነት ምናምን ነገር የለም ብሎ የሚያስቡ አንዳንዶቹ እኛ የምን ውሃ ልክን ምናምን ብሎ የሚያስቡ አንዳንዶቹ ደግሞ እኛ ሀገር ላይ ብዙ ሪሶርስ አለን፣ ሀብት አለን፣ እኛ ካልተገነጠል ከሌሎቹ ጋር ምናምን አንልም፣ ስለዚህ ህዝብ ነው ሪፈረንደም ማካሄድ አለበት ምን አለበት ምናምን እያሉ አንድ ሀገር ህዝብ ነው ሪፈረንደም ማካሄድ አለበት ሰውንም ጭምር እያበጣበጡ አሉት በዚህ መልክ ነውና ከዚህ ሁሉ ለመውጣት እኔ መሆን መቻል አለበት ብዬ የምለው አሁንም በመንግስትም ተይዞ ያለው ፒስ ኤንድ ሪኮንሲሊዬሽን የኤሊት ባርጌኒንግም ዲስኮርስም ምንም ሊሆን ይችላል። አጠቃላይ ተዋይቶ በጋራ ሰላም መውረድና በትጥቅ ትግል ከመንቀሳቀሱት ጋርም የመደራደሩን ክፍት ማድረጉ ለምን ይደራደራል ከታጠቁት ጋር ከሌሎቹ ጋር ምናምን ነገርስ የሚባለው ሌሎቹማ እየተወዳደሩ ነው ያሉት። ህዝቡ ከመረጣቸው ያሸንፋሉ፣ ካላሸነፉ ደግሞ ሽንፈታቸውን ተቀብሎ በሰላም እኖራሉ። ሌሎቹን ግን ድርድር ምንድነው ጥያቄያችሁ ብሎ መንግስት መቀበል ትክክለኛ ዲሞክራሲ ስርዓትም ነው የሚገባው ነው ብዬ ነው የማስበው። አመሰግናለሁ። ቴንክ ዩ ባብያ። ሳዲ ሬዲ ነሽ ወይስ ፍሬንድ እናስቀድም? አሁን ላድርገው። እሺ ቴንክ ዩ አያናስ ናይስ ቱ ሲ የራስ ስፔስ ውስጥ ሆስት ሆነ። ሌሎቹንም ሰላም ብያለሁ። ፍሬዬ ሰላም ብዬሻለሁ። ኦኬ ማለት አሁን መጨረሻ ላይ የሰማሁት ነው የሚያስገርመኝ። እንግዲህ እኔ እዛች ኢትዮጵያ የምትባል ሀገር ውስጥ እንግዲህ ተወልጃለሁ፣ ተፈጥሬያለሁ። ለዘመናት ዘር ማንዘሮቼ የነበሩበት መሬት ነው ማለት ነው። እንደሁላችሁም የኤትኒክ ፌዴራሊዝም የኔን ታሪክ የኔን እንደኔ አይነት ሰዎችን አይመጥንም። መመጠን የሚለው ቃል ሜቢ ትክክል ካልሆነ ለኛ ምቹ የሆነ ዴሞክራቲክ ፓርቲሲፔሽን ውስጥ አያስገባንም። ስለዚህ በኢትዮጵያ በግድ በቃ አሁን ኤትኒክ ፌዴራሊዝም እንትን ውስጥ ስለገባን this is the only path በቃ ዛስት እሱን ካልፈለጋችሁ እናንተ ጸረ ኢትዮጵያ ናችሁ የሚለውን ፉሊ አብሶሉትሊ ሪጀክት ነው ማድረገው። እንደውም ወደኋላ መመለስ ነው ያለብን ብዬ ነው ማምነው። የዜግነት የሚለው ቃልን I think ዝም ብሎ በቃ በኢትዮጵያዊነት የኤትኒክ ፌዴራሊዝሙ ሜቢ እሱን ከዛ ወተን አብስቴን አድርገን ከዛ ሌላ አይነት ሲስተም ከሆነ እሱን ማድረግ ይቻላል። ግን እኔ እንደ አማራጭ እናንተም ብሔርተኛ መሆን የምትችሉበትና ሌሎች ደግሞ እንደኔ አይነት ውህድ ማንነት ያለን ሰዎች የምንቆጠርበት ሲስተም ሁለቱንም ሳይድ ያስደስታል ብዬ አምናለሁ። ውህድም ሆናችሁ አትቆጠሩም፣ ዜግነትን መያዝ አትችሉም፣ በግድ ኤትኒክ ፌዴራሊዝም በግድ በአባትሽ ብሔር ብቻ መርጠሽ
ኖ ኢትዮጵያ ውስጥ ፖለቲካሊ ፓርቲሲፔት ማድረግ የምትችዩ የሚለው ነው አንፌር ያልሆነ ፋሺዝም ነው ባይዘው። ስለዚህ ኦኬ ኤትኒክ ፌዴራሊዝሙን ከፈለክ ውህድ ማንነት ያላቸው ሰዎች ደግሞ አሉ ኢትዮጵያ ውስጥ በሚሊዮን የሚቆጠሩ ከአንዳንድ ክልሎች ወር ከአንዳንድ ኮት ብሔሮች ያላነሰ ቁጥር ያላቸው ማለት ነው። ኢንፋክት they could even be ሶስተኛው ትልቁ ካቴጎሪ ሊሆን ይችላል በቁጥር ደረጃ ብንቆጠር ማለት ነው። ሶ ትልቅ ፓወር ያለው ሊቆጠር ያልተፈለገ ግን the elephant in the room ነው ኢትዮጵያ ውስጥና ራሳችንን እየካድን ነው። ሶ በግድ ይሄንን አፓርታይድ የሆነ ሲስተም ሞር ፋሺስቲክ የሆነ ሲስተምን ተቀብለሽ መኖር ነው ያለብሽ የሚለውን ሪጀክት አደርገዋለሁ። እሱ ብቻ አይደለም የሚረብሸኝ፣ እኔ የሚረብሸኝ በታሪክ ላይ ምንም ስምምነት የለንም። ምን በሽታውን የደበቀ መድኃኒት አያገኝም ይባላልና ኢትዮጵያ ውስጥ ያለው በሽታ ስለ ታሪክ ማውራት አይፈልግም። መንግስት ይሄንን አጀንዳ አይፈልጉም፣ ይፈራዋል፣ መንግስትም ይፈራዋል። ያው እዚህ ሶሻል ሚዲያ ላይ ሰው ደፍሮ ነው የሚወያይበት የሚጣላበት። ግን we have to have a discussion about that because የሀገር ባለቤት ተብሎ ሚሳለው አንደኛው ግሩፕ እኔ ነኝ የሀገር ባለቤት ይላል፣ ያኛው እኔ ነኝ የሀገር ባለቤት ይላል። ዘሆል ሁሌ የምለው ነገር ነው። ይሄንን ሳውራ የጥላቻ ንግግር ነው እየተባልኩኝ ነው መከሰሰው። ግን at the genesis of our problem ይህ unanswered የሆነ ጥያቄ አለ። ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ምንድነው ታሪካቸው? we have to talk about that። ታሪካቸው ምንድነው? ኦኬ ባንዴ አንድ ላይ ግሩፕ ኤክሰርሳይዝ መሆን አለበት። በናሽናል ቴሌቪዥን ላይም ሆኖ ሜቢ ያለፉት 100 ዓመታትን ካቨር ባናረግ እንኳን ኦኬ 200 years ago ምንድነው የምናውቀው? ያሉትን ሶርሶች በሞላ ሰብስበን እንመርምር፣ እናንብብ። ኦኬ በዚህ ታሪክ ሚስማማለ ኦፖዝ የሚያረጋለ ወይ? ምንድነው ያንተ ትርክት? ለሁሉም ቀርቦ ትርክቶቹ በሞላ ጠረጴዛ ላይ መቅረብ አለባቸውና ሰው የራሱን ግምጋሜና ኮንክሉዥን ውስጥ እንዲደርስ የሚያደርግ ኤክሰርሳይዝ መደረግ አለበት። ወደ እንደዚህ ያለን 200 300 400 500 600 700 እያለን ወደ ኋላ መሄድ ግድ ይላል። ቢካዝ ኖ ኢትዮጵያ የምትባለው ሀገር ታሪኳ የጀመረው የዛሬ 150 ዓመት ነው። በቃ ዛስት ከዛ ፊት ያለው it doesn't matter it's not recognized ብሎ ነገር የለም። ኦኬ እንኳን እኛ ሀገር ነጮቹ ዛሬ ዩሮፒያኖቹም ቢሆኑ በታሪካቸው በጣም ፕራይድ ስላላቸው ነው ፋር ራይቱ እየተመረጠ ያለው በአሁን ሰዓት። አሜሪካ ውስጥም አሜሪካ ፈርስት የሚሉት እኮ ለዛውም ትንሽ ታሪክ ያላት ሀገር ናት አሜሪካ as compared to ኢትዮጵያ እና ሌሎች ሀገራት። እና አይ ያንቺ ታሪክ doesn't matter ዛስት አሁን ባለው የዛሬ 30 40 ዓመት በተፈጠረው በአዲሲቷ ኢትዮጵያ ባይዘው አንተ ራስህ ሆስቱ አያና this is what you say በተደጋጋሚ አንተ የምትለው ጋር ኢትዮጵያ የምትባል ኤግዚስት አታረግም ነበረ ቢፎር ኢፒአርዲኤፍ ነው የምትለው። ልክ ኦሮሚያ የምትባል ክልል እኮ አልነበረችም ስልህ እኔ ለምሳሌ እንደ ጥላቻ ንግግር አይደለም። እኔ ስወለድ ያ ኮንሴፕት አልነበረም። ኦሮሚያን ብቻ ሳይሆን አማራ የሚባል ክልልም አልነበረም እኔ ስወለድ ማለት ነው። ያ ሪያሊቲ ነበር። ግን በዛን ዘመን ኢትዮጵያ የምትባል ሀገር የለችም ማለት አይደለም። ኦኬ ይሄ አዲስ የሆነ መነጽር ነው የተሰካውና በግድ በዚህ መነጽር ነው ማየት ያለብሽ እየተባልኩኝ ነው። ኖ it doesn't work። ይሄው መዘዝ ይዞብን የመጣው ጣጣ ይዞብን የመጣው የመገንጠል ጥያቄን ይዞ ነው የመጣው። የምን መገንጠል ነው ሶ አንቀጽ 39 እንደማይሆን እየታወቀ ለምን ምን ይሰራል ኮንስቲቲዩሽኑ ላይ? ተፈራርተን ምን እያስመሰልን ነው እንድንቀጥል የሚፈለገው? እኔ የኢትዮጵያ ችግር ብዬ ምለው ማስመሰል አዝፍ ያለው ችግር በራሱ የሚጠፋ የሚመስለን አለ። ኖ ኖ ኖ ኖ በደንብ ተደርጎ ተዋይተንበት መስተካከል አለበት። ሲስተሙ ሪሴት መደረግ አለበት። yes ብሔረሰቦች እውቅና ይሰጣቸው። yes everything መደረግ ያለበት በአዲስ አበባ ዙሪያ ላይ ለምሳሌ እኔ ይሄ ኮንትሮቨርሻል ቢሆንም ለኔ ግን ይሄ ወሳኙ ነጥብ ነው። ካፒታሏም ስለሆነች ኦፍኮርስ የኦሮሞ ጎሳዎች የነበሩ አንድ ሚታርክ ሶሪ አያና የኦሮሞ ጎሳዎች ልክ እዚህ ቶሮንቶ የምኖርበት ከተማ ለምሳሌ በየቦታው
የኔቲቭ ምንድነው የኔቲቮቹ ጎሳ ስም ይሄ አካባቢ ኦር ላይብረሪ ልትገቡ ስትሉ መግቢያው ጋር ፕላካርድ አለ it tells you ከሌ ጎሳ እዚህ መሬት ላይ ነበረ ለነሱ ቅና እንሰጣለን ይላል you know what ለዚህ ለአዲስ አበባ ጥያቄ እንደዚህ አይነት ፕላካርዶች በዚህ ዘመን አካባቢ የከሌ እንትን ይኖርበት ነበረ ተብሎ ቢቀመጥ እኔ ምንም ችግር የለኝም ታሪኩን ለዘላለም ሰው ያወቀው ነው የሚኖርበት ግን ኖ በግድ ይሄንን በሌላ መንገድ ይዞ ነው መሄደው እና you just suck it up and በቃ accept this ማለት ዘላቂ የሆነ ይሄ አንታጎኒስቲክ የሆነ አፕሮች ነው የሚሆነው ብዬ ነው ማምነውና ከእንትኑ ውጪ ምንድነው ከአዲስ ፓራዳይም ያስፈልገናል ለየት ያለ አስተሳሰብ ነው የሚያስፈልገው በተለመደው በቃ ትግል ነው ኖ ትግሉም ምንም ለውጥ ያመጣ አይደለም because ኦሮሞ ሆኖ መገንጠል ማይፈልግ እንዳለ አሁን እያየን ነው አይደለ ሶ ለመገንጠል የሚደረገው ትግል እሱ ካልሆነ ዴሞክራሲ ጥያቄ ከሆነ ሁሉም ያ ጥያቄ አለው ሁሉም በፍትሃዊ መንገድ ኢትዮጵያ ውስጥ መኖር ይፈልጋል ሶ ያንን ከብሔር ነጥሎ ጥያቄውን በዛ መንገድ ማቅረብ ይኖርብናል ማለት ነው ግን ይሄንን ለማድረግ ማንም ፍላጎት የለውም ሁሉም የራሱን ኢጎ የብሔር ኢጎን ኦኬ የብሔር ኢጎን ነው መወጣት የሚፈልገው ታሪክን ሄዶ መመርመር አይፈልግም ዲኤንኤውን ሄዶ መመርመር አይፈልግም ውህድ ማንነት ኢትዮጵያ ውስጥ እንዳሉ ሄዶ ማየት አይፈልግም የራሱ ክልል ውስጥ ከሌላ ብሔር ጋር የተጋቡ ለዘመናት አሁን አይደለም በአሁን ፖለቲካ ሳይሆን 100-200 ዓመት በፊት ሲጋቡ ሲዋለዱ የነበሩ ህዝቦች ናቸው በክርስቲያን ህዝብ ውስጥም በክርስቲያን ህዝብ ውስጥም በሙስሊም ህዝብ ውስጥም ይሄንን እንኳን መቀበል ማይፈልግ ሶሳይቲ ነው ያለን ሰው ከራሱ ጋር የተጣላ ህዝብ ጋር ነው ሶሉሽን ላምጣ የሚለው you are not the solution you are part of the problem okay you are the problem you ስል እንደዚህ የምታስቡ ሰዎችን ነው አንድ ሰው ስፔሲፊክሊ አይደለም ሰብሰባር ግልን እስቲ ዋን ሚኒት በቃ ሶ በአጠቃላይ አያና ምንድነው ልፋት ነው ምንድነው we're just talking like ራሳችንን እየካድን እኔ that's why I'm cynical these days cynical እና ምንም በቃ pointless የሆነ ነገር ነው የሚመስለኝ because solution አይደለም እየተፈለገ ያለው solution ሳይሆን በቃ አቅም ያለው ይግዛ አሁን እኔ አቅም ይዣለሁ እገዛሃለሁ አቅም ካለ አሳየኝ ከሌለ just shut up and our እንደዚህ አይነት attitude ነው ያ attitude ደግሞ እሱ ነው ኢትዮጵያን የሚያፈርሳት በዚህ በጣም ብዙ ነው እንግዲህ ችግሩ እኔ በዚህ መንገድ ነው የተረዳሁት አመሰግናለሁ thank you